በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ السلام عليكم ورحمة الله. عثمان رضي الله عنه كتكبروا يقريش وسع مكة وسط بقدم إسلام تالاك بوتا كنبروا يا أميه بيتسب أبال سيهون يزر حرقاتشو كرسول عليه الصلاة والسلام يزر قندقار عمستنيا تولد يقنانيال بتاوقوا فجر طورنت كيزي يقريشوش የጦር መሪ የነበረው ሐርብ ኢብኑ ኡመይያ የዚሁ ቤተሰብ አባል ነበር። ይህ ቤተሰብ የዘር ሐረጉ በኑ ኡመይያ ወይም ኡመያውያን በመባል ይታወቃል። ዑስማን ኢብኑ አፋን ረዲየላሁ ዐንሁ በ537 እንደ አውሮፓውያን አቆጣጠር ተወለዱ። ትክክለኛ ስማቸው አቡ ዐምር ሲሆን የአባታቸው ስም ደግሞ አፋን ኢብኑ አቡ አልዓስ ይባላል። ሆኖም ግን በአብዛኛው የሚታወቁት ዑስማን ኢብኑ አፋን በሚል መጠሪያ ስማቸው ነው። ዑስማን ረዲየላሁ ዐንሁ መካ ውስጥ ማንበብና መጻፍ ከሚችሉ ጥቂት ሰዎች አንዱ ነበሩ። ለአቅመ አዳም ሲደርሱ ለከፍተኛ የሀብት ባለቤትነት ያበቃቸውን የልብስ ንግድ ጀመሩ። ዑስማን ረዲየላሁ ዐንሁ ገንዘባቸውን በአግባቡ የሚጠቀሙና ድሆችን ከመርዳት ወደ ኋላ የማይሉ የተቸገረ ሰው ካጋጠማቸው ከችግሩ ለማላቀቅ የሚያወጡት ገንዘብ የማያሳስባቸው በጣም ርህሩህና ገራገር ሰው ነበሩ። እነዚህና መሰል ምርጥ ባህሪዎቻቸው በመካ ነዋሪዎች ዘንድ በክብር አይን እንዲታዩ አድርገዋል። ዑስማን ረዲየላሁ ዐንሁ ኢስላምን የተቀበሉት አቡበክር ረዲየላሁ ዐንሁ ባደረጉት ጥሪ ሲሆን ይህም ኢስላምን በለጋነቱ ገና በማለዳው ከተቀበሉት ሙስሊሞች አንዱ አድርጓቸዋል። ምንም እንኳን በኑ ሃሺም ወይም የረሱል ቤተሰብ የበኑ ኡመያ ወይም የዑስማን ቤተሰብ ባላንጣ የነበሩና ስልጣን በበኑ ኡመያ እጅ የነበረች ብትሆንም ዑስማን ረዲየላሁ ዐንሁ የነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም መልእክተኛነት ለመቀበል ቅንጣት ያህል አላመነቱ። ይህ እርምጃ በጊዜው ለበኑ ሃሺም ፖለቲካዊ ድልን እንደማጎናጸፍ ተቆጥሯል። የበኑ ኡመያ ቤተሰብ አባል የነበሩት የቁረይሽ መሪዎች እንደነ አቡ ሱፊያን ያሉ ረሱልን ዓለይሂ ሰላቱ ወሰላም በጽኑ እንዲቃወሙ ካነሳሳቸው ምክንያቶች አንዱ ይህ የሉዓላዊነትና የስልጣን ጉዳይ ነበር። ዑስማን ረዲየላሁ ዐንሁ በዚህ ፈታኝ ሁኔታ ላይ እያሉ ኢስላምን መቀበላቸው ምን ያህል ሚዛናዊ አመለካከት እንደነበራቸው በግልጽ የሚያሳይ ነው። ቅድመ ኢስላም ያፈቅሯቸውና ያከብሯቸው የነበሩ ቁረይሾች ኢስላምን ከተቀበሉበት ዕለት ጀምሮ ግን ባላንጣ ሆኑባቸው። እንደ አጎታቸው ሐካም ያሉ የቅርብ ዘመዶቻቸው እንኳን ሳይቀሩ ኢስላምን በመቀበላቸው ብቻ ማሳደድና ማሰቃየት ጀመሩ። ከረሱል ዓለይሂ ሰላቱ ወሰላም ልጆች አንዷ ሩቅያ ረዲየላሁ ዐንሃ የኢስላም ቀንደኛ ጠላት የሆነው የአቡ ለሃብ ልጅ ሚስት ነበረች። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የኢስላምን አዋጅ ማሰማት ሲጀምሩ አቡ ለሃብ ልጁን አስገድዶ እመት ሩቅያን ረዲየላሁ ዐንሃ እንዲፈታት አደረገ። ከዚህ ፍች በኋላ ረሱል ዓለይሂ ሰላቱ ወሰላም ውድ ልጃቸውን ለዑስማን ኢብኑ አፋን ዳሩላቸው። መካ ውስጥ ሕይወት በጣም አስቸጋሪ እየሆነች በመጣችበት ጊዜ ዑስማን ረዲየላሁ ዐንሁ
ከሌሎች ሙስሊሞች ጋር በሐበሻ ውስጥ በጥገኝነት መኖር እንዲችሉ የረሱል ዓለይሂ ሰላቱ ወሰላም ፈቃድ ጠየቁ። ተፈቀደላቸው። ከዚያም ከባልተቤታቸውና ከሌሎች ሙስሊሞች ጋር በመሆን ቀይ ባህርን ተሻግረው ወደ ሐበሻ ተሰደዱ። በተሰደዱበት ዕለት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ከኔ ኡመት ውስጥ ለአላህ ብሎ ከነቤተሰቡ በመሰደድ ዑስማን የመጀመሪያው ሰው ነው ሲሉ መስክረውላቸዋል። ለሁለት ወራት ያህል በስደት ከቆዩ በኋላ ቁረይሾች ኢስላምን ተቀብለዋል የሚል የተሳሳተ ወሬ በመስማታቸው ወደ መካ ተመለሱ። ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ከሌሎች ሙስሊሞች ጋር በመሆን ለሁለት ጊዜ ወደ መዲና ተሰደዱ። በሚስታቸው ህመም ምክንያት ኢስላም በጠላቶቹ ላይ በከፈተው የመጀመሪያው ጦርነት ወይም በድር መሳተፍ አልቻሉም ነበር። ሚስታቸው ሩቀያ ረዲየላሁ ዐንሃ በህመም ስትሰቃይ ከቆየች በኋላ ሙስሊሞች በድል አድራጊነት መዲና ከመግባታቸው በፊት ከዚህ ዓለም በሞት ተለየች። ነቢዩ ዓለይሂ ሰላቱ ወሰላም በዘመቻው የተሳተፉ ሰዎች ያገኙትን ያህል አጅር ወይም ምንዳ ሚስታቸውን በማስታመማቸው ብቻ እንደሚያገኙ ለዑስማን ረዲየላሁ ዐንሁ አበሰሯቸው። እመት ሩቅያ ረዲየላሁ ዐንሃ ከሞተች በኋላ ረሱል ዓለይሂ ሰላቱ ወሰላም ሁለተኛ ልጃቸውን ኡሙ ከልሱምን ረዲየላሁ ዐንሃ ዳሩላቸው። በዚህም ዙኑረይን ወይም የሁለት ብርሃኖች ባለቤት የሚል ቅጽል ስም ተሰጣቸው። ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ኢስላምን በተገኘው መንገድ ሁሉ ለማገልገል ከፍተኛ ጥረት አድርገዋል። ከበድር ውጭ ረሱል ዓለይሂ ሰላቱ ወሰላም በተሳተፉበት የጦር ሜዳ ፍልሚያ ሁሉ በመሳተፍ የላቀ አስተዋጽኦ አበርክተዋል። የሑደይቢያ ስምምነት ጊዜም ሙስሊሞችን ወክለው ከከሃዲዎች ጋር ለመደራደር ወደ መካ ተልከው ነበር። ተልእኳቸውን ከግብ ሳያደርሱ በመካ ከሃዲዎች ተገድለዋል የሚል ያልተጣራ ወሬ ሙስሊሞች አካባቢ በመሰማቱ ደማቸውን ለመበቀል ረሱል ዓለይሂ ሰላቱ ወሰላም ከሙስሊሞች ጋር ቃል ኪዳን ወይም በይዓ ፈጸሙ። ይህም ቃል ኪዳን በይዓተ ሪድዋን በመባል ይታወቃል። በዚህ ጊዜ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የግራ እጃቸውን ወይም ዑስማንን ወክለው ከቀኝ እጃቸው ላይ በመጫን ለብቀላው ያላቸውን ቁርጠኝነት አሳይተው ነበር። ሙሃጅሮች ከመካ ወደ መዲና በተሰደዱበት ወቅት ከፍተኛ የውሃ ችግር አጋጥሟቸው ነበር። ሆኖም ግን ዑስማን ኢብኑ ዓፋን ቢዕሩ ሩማ በመባል የሚታወቀውን የውሃ ጉድጓድ ከአንድ ይሁዳ በ20,000 ድርሃም ገዝተው ሙስሊሞች በነፃ እንዲገለገሉበት በማድረግ ተከስተው የነበረውን ችግር አስወግደዋል። ይህ ክንውን በኢስላም ታሪክ ውስጥ ከተከፈሉት የታማኝነት መስዋዕትነቶች አንዱ በመሆኑ የታሪክ መዛግብት ልዩ ስፍራ ሰጥተውታል። ለዚህ አድራጎታቸው ረሱል ዓለይሂ ሰላቱ ወሰላም ዑስማንን ረዲየላሁ ዐንሁ በገነት አበስረዋቸዋል። የሙስሊሞች ቁጥር እየበዛ በሄደበትና የረሱል ዓለይሂ ሰላቱ ወሰላም መስጂድ ከጊዜ ወደ ጊዜ ያለመጠን እየጨመረ የመጣውን ሙስሊም ህብረተሰብ ለማስተናገድ በተሳነው ወቅት ለረሱል ጥሪ ተግባራዊ ምላሽ በመስጠት መሬት ገዝተው መስጂድ ሰፍቶ ችግሩ እንዲቀለል ያደረጉትን ዑስማን ረዲየላሁ ዐንሁ እንጂ ሌላ ማንም አልነበረም። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ለተቡክ ዘመቻ ሲዘጋጁ የሰራዊቱን 1/3 ወይም 10,000 ሰዎች ያህል ወጭ የሸፈኑት ዑስማን ነበሩ። ቀሪውን ወጭ ለመጠገን እንዲያስችልም 1,000 ግመሎችን፣ 50 ፈረሶችንና 1,000 ዲናሮችን ወይም የወርቅ ሳንቲሞች በመለገስ ለኢስላም ያላቸውን ታማኝነት አስመስክረዋል። በዚህ ወቅት ነበር ረሱል ዓለይሂ ሰላቱ ወሰላም ምን ቢሰራ ምን ከዛሬ ጀምሮ ምንም ነገር ሊጎዳው አይችልም በማለት
ለዑስማን ረዲየላሁ ዐንሁ ያላቸውን ክብርና አድናቆት የገለጹት። ከዋሕይ ወይም ራእይ ጸሐፊዎች አንዱ የነበሩት ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሌሎች መዛግብቶችንም ወይም ደብዳቤዎችን፣ መልእክቶችን ወዘተ በመጻፍ መልእክተኛውን ዓለይሂ ሰላቱ ወሰላም በጸሐፊነት አገልግለዋል። በአቡበክር ስዲቅ ረዲየላሁ ዐንሁ የኸሊፋነት ምርጫ ጊዜ ዑስማን ረዲየላሁ ዐንሁ መዲና ላይ በተደረገው የምርጫ ስብሰባ ላይ ተገኝተዋል። በአቡበክርና በዑመር ረዲየላሁ ዐንሁ የኸሊፋነት ዘመን የሹራ ወይም ምክር ቤት አባል በመሆን ለሁለቱም ኢስላማዊ መንግስት ያላቸውን ታማኝነት በተግባር አረጋግጠዋል። ይህም በእነዚህ መንግስታት ውስጥ ምን ያህል ወሳኝ ቦታ እንደነበራቸው በግልጽ ያመለክታል። ዑመር ረዲየላሁ ዐንሁ ከመሞታቸው ቀደም ብሎ ከመካከላቸው ኸሊፋ እንዲመርጡና የሙስሊሙ ኡማ አዲስ ለተመረጠው ኸሊፋ በይዓ ወይም ቃል ኪዳን እንዲገባ ለማድረግ 6 አባላት ያሉት አንድ ኮሚቴ አቋቋሙ። ይህ ኮሚቴ በአባልነት ያቀፈው ዓሊይ፣ ሰዕድ ኢብኑ አቢ ወቃስ፣ ጦልሓ፣ ዙበይርና ዓብዱራሕማን ኢብኑ ዐውፍን ሲሆን ከ3 ቀን ባልበለጠ ጊዜ ውስጥ ውሳኔውን እንዲያሳውቅ ከዑመር ረዲየላሁ ዐንሁ ጥብቅ ትዕዛዝ ተሰጠው። ኮሚቴው ለረጅም ሰዓታት ስብሰባ ላይ ቢቀመጥም ከአንድ እልባት ላይ መድረስ ተሳነው። ከምርጫው እንዲያገልና በጉዳዩ ላይ ውሳኔ እንዲሰጥ ለኮሚቴው ሐሳብ አቀረቡ። ምላሽ የሚሰጥ ሰው በመጥፋቱ ዓብዱራሕማን ረዲየላሁ ዐንሁ ራሳቸውን ከኮሚቴው አገለሉ። ሌሎች የቡድኑ አባላትም ውሳኔያቸውን አጸደቁላቸው። ዓብዱራሕማን ረዲየላሁ ዐንሁ በጊዜው በመዲና ያልነበሩትን ሶሓባ ጦልሓን ሲቀር ሌሎችን በግል አነጋግረዋል። እያንዳንዱን የኮሚቴ አባላትም በግል አነጋግረዋል። በጣም የሚገርመው ዓሊይ ረዲየላሁ ዐንሁ ዑስማን ረዲየላሁ ዐንሁ ዓሊይን ለእጩነት ማቅረባቸው ነው። ዙበይርና ሰዓድ ግን ከዓሊይ ረዲየላሁ ዐንሁ ይልቅ ዑስማን ኢብኑ አፋን ቢመረጡም የተሻለ እንደሚሆን የየግል አስተያየታቸውን ሰነዘሩ። ዓብዱራሕማን ረዲየላሁ ዐንሁ ከሌሎች ሶሓቦች ጋር ተመሳሳይ ውይይት ካደረጉና ጉዳዩን በጥልቀት ከመረመሩ በኋላ የዑስማንን ኸሊፋነት በማጽደቅ በአራተኛው ቀን ጠዋት ውሳኔያቸውን ይፋ አደረጉ። ከዚህ ታሪካዊ ክንውን በኋላ ዓብዱራሕማን ረዲየላሁ ዐንሁ ከማንም በፊት ለአዲሱ ኸሊፋ የታማኝነት ቃል ኪዳን ፈጸሙ። መስጂድ ውስጥ ተሰብስበው የነበሩ ሌሎች ሙስሊሞችም በተመሳሳይ ሁኔታ የዑስማንን ረዲየላሁ ዐንሁ ኸሊፋነት በቃል ኪዳናቸው አጸደቁ። ጦልሓ ረዲየላሁ ዐንሁ መዲና እንደደረሱ ስልጣኑን እንዲረከቡ አልያም ለኸሊፋነታቸው ዕውቅና እንዲሰጡ በዑስማን ኢብኑ አፋን ረዲየላሁ ዐንሁ ተጠየቁ። ጦልሓም የሙስሊሙ ኡማ ያጸደቀውን ኺላፋ እንዴት እኔ ልሽረው እሞክራለሁ በማለት በዑስማን ረዲየላሁ ዐንሁ እጅ በይዓ ፈጸሙ። በዚህ መልክ ነበር ዑስማን የሙስሊሙ ኡማ 3ኛ ኸሊፋ ሆነው የተመረጡት። በዑመር ረዲየላሁ ዐንሁ የኸሊፋነት ዘመን አሚር ሙዓዊያ ረዲየላሁ ዐንሁ ደማስቆንና የሶሪያ የተወሰነ ክፍል ያስተዳድሩና ይቆጣጠሩ ነበር። ዑስማን ረዲየላሁ ዐንሁ ኸሊፋነቱን ሲረከቡ 3ቱንም ግዛቶች ማለትም ሶሪያን፣ ፍልስጤምንና ዮርዳኖስን በማዋሃድ ሙሉ በሙሉ እንዲያስተዳድሩ ሙዓዊያን ሾሟቸው። የዑመር ረዲየላሁ ዐንሁ የኸሊፋነት ዘመን መገባደጃ አካባቢ የቤዛንታይን ኢምፓየር ገዥ የነበረው ሄራክሊተስ በ641 አረፈ። ከጥቂት ጊዜ ውዝግብ በኋላ ልጁ ኮንስታንስ 641 እስከ 668 የቤዛንታይን ኢምፓየር ንጉሠ ነገሥት በመሆን ተሾመ። በጊዜው ጥቂት የአውሮፓ መንግስታትን ጨምሮ አናቶሊያ ወይም የአሁኗ ቱርክ ንዑስ ክፍል እና ትንሿ ኤዥያ
ብቻ በቤዛንታይን ስር ይገኙ ነበር። ሮማውያን ወይም ቤዛንታውያን ሙስሊሞች የሚቆጣጠሩትን አካባቢ በተለይም ሶሪያንና አሌክሳንድሪያን ወይም ግብፅን በጠላትነት አይን ይመለከቱ ነበር። በተለይም ከዑመር ረዲየላሁ ዐንሁ ሞት በኋላ ጸረ ሙስሊም መንግስታት ወታደራዊ ኃይል በማዘጋጀትና በሙስሊም መንግስታት ስር የሚተዳደሩ ህዝቦችን ለአመጽ በማነሳሳት አለመረጋጋትን ለመፍጠር ሞክረዋል። በሂጅራ 25ኛ ዓመት ወይም 645 እንደ አውሮፓውያን አቆጣጠር አሌክሳንድሪያ ውስጥ ታላቅ አመጽ ተቀሰቀሰ። በተከታዩ ዓመት ማለት በሂጅራ 26ኛ ዓመት ላይ ሮማውያን ሙስሊሞችን አሸንፈው አሌክሳንድሪያን ተቆጣጠሩ። ኸሊፋው ዑስማን ረዲየላሁ ዐንሁ ይህን ሁኔታ እንደሰሙ አመጽን እንዲያረግብና ወራሪውን የሮማውያን ሰራዊት ከአሌክሳንድሪያ እንዲባረሩ ዐምር ኢብኑ ዓስን አዘዟቸው። ዐምር ረዲየላሁ ዐንሁ በወደብ ከተማዋ አሌክሳንድሪያ ላይ ወታደራዊ ክንድ በማሳረፍ ወራሪውን የሮማውያን ሰራዊት ጠራርገው ካስወጡ በኋላ ከተማዋን ተቆጣጠሩ። በዑመር ረዲየላሁ ዐንሁ አስተዳደር ዘመን ግብፅ ውስጥ አንድም ባለሙሉ ስልጣን ገዢ አልነበረም። ማለትም የመንግስት ስልጣን በተለያዩ ግለሰቦች እጅ ተበታትኖ ይገኝ ነበር። ዐምር ኢብኑ አልዓስ ረዲየላሁ ዐንሁ የወታደራዊ ክንፍ አዛዥ፣ አብዱላህ ኢብኑ ሳራህ ረዲየላሁ ዐንሁ ደግሞ የታክስና የግብር ሹም ነበሩ። ቢሆንም ግን ዐምር ረዲየላሁ ዐንሁ አስተዳደራዊ ጉዳይ ላይ ከማንም ይበልጥ ተሰሚነት ነበራቸው። በ27ኛው ዓመተ ሂጅራ ላይ በዐምር እና በአብዱላህ ረዲየላሁ ዐንሁማ መካከል አለመግባባት ተፈጠረ። ኸሊፋው ዑስማን ረዲየላሁ ዐንሁ ሁኔታውን እንደሰሙ ችግሩን በጥብቅ ከመረመሩ በኋላ ጥፋተኛው ዐምር ረዲየላሁ ዐንሁ መሆናቸውን ሲረዱ ካሉበት የኃላፊነት ቦታ አስወግደው ወደ መዲና አስጠሯቸው። በሌላ በኩል ሳራህን የግብፅ አሚር አድርገው ሾሟቸው። ነገር ግን ዐምር ረዲየላሁ ዐንሁ በዚህ ውሳኔ አልተደሰቱም። ዐምር ረዲየላሁ ዐንሁ ከኃላፊነት ከመወገዳቸው በፊት ግብፅ ውስጥ ይሰበሰብ የነበረው ዓመታዊ የግብር ገቢ 2 ሚሊዮን ዲናር ብቻ ነበር። እርሳቸው ከተወገዱ በኋላ ግን ገቢው ወደ 4 ሚሊዮን ዲናሮች ከፍ ሊል ችሏል። የቤዛንታይን ንጉሠ ነገሥት ዳግማዊ ኮንስታንት ሶሪያን ለመቆጣጠር በሙስሊሞች እጅ የሚገኙ አካባቢዎች ላይ ወረራ እንዲያካሂዱ ለሰራዊቱ ትዕዛዝ አስተላለፉ። ይህን ሴራ የተረዱ አሚር ሙዓዊያ ረዲየላሁ ዐንሁ ቤዛንታይኖች ወደ ተከማቹበት ትንሿ ኤዥያ ወይም ኤዥያ ማይነር ሰራዊታቸውን በማዝመት በሮማውያን ላይ ጥቃት ሰነዘሩ። በጥቃቱ የሮማውያን ሰራዊት ተፍረከረከ። በአጭር ጊዜ ውጊያ አሙሪያን ጨምሮ የትንሿ ኤዥያን ሰፊ ክፍል ተቆጣጠሩ። አሚር ሙዓዊያ ይህን ድል በመንተራስ ትኩረታቸውን ወደ ሜዲትራኒያን አዞሩ። የቆብሮስ ደሴት ለወታደራዊ ስትራቴጂ አስፈላጊ ስለነበረች ደሴቷን ለመቆጣጠር የባህር ላይ ውጊያ ማካሄድ እንዲችሉ ኸሊፋ ዑስማንን ፈቃድ እንዲሰጧቸው ጠየቁ። ዑስማን ረዲየላሁ ዐንሁ ሁኔታውን በሚገባ ከመረመሩ በኋላ እቅዱን አጸደቁ። በዚህም በ28ኛ ዓመተ ሂጅራ በኢስላም ታሪክ ውስጥ የመጀመሪያው የባህር ኃይል ተደራጀ። ሙዓዊያ ይህን የባህር ኃይል በ500 ጀልባዎች አጠናክረው በአብዱላህ ኢብኑ ቀይስ አሚርነት ወደ ቆጵሮስ አዘመቱት። የባህር ኃይሉ ከጥቂት ጊዜ ውጊያ በኋላ የቆጵሮስን ደሴት ተቆጣጠረ። የደሴቲቱ ነዋሪዎችም ለሮማውያን ይከፍሉት የነበረው ግብር ለሙስሊሞች ለመክፈል ተስማሙ። በ33ኛ ዓመተ ሂጅራ ወይም 653 እንደ አውሮፓውያን አቆጣጠር አሚር ሙዓዊያ የታላቁን የአናቶሊያን ምሽግ ሰብረው ገቡ። በ34
ዓመተ ሂጅራ ወይም 654 እንደ አውሮፓውያን አቆጣጠር የቤዛንታይን ዋና ከተማ የሆነችውን ኮንስታንቲኖፖልን ወይም የአሁኗ ኢስታንቡል ለመቆጣጠር ሙከራ አደረጉ። አልተሳካላቸውም። የኋላ ግን በሱልጣን ሙሐመድ ፋቲሕ አማካይነት በ850 ዓመተ ሂጅራ ወይም 1453 እንደ አውሮፓውያን አቆጣጠር ኮንስታንቲኖፖል በሙስሊሞች እጅ ገብታለች። በታላቁ ዑመር ረዲየላሁ ዐንሁ የኸሊፋነት ዘመን ኢራቅ ትተዳደር የነበረው በኩፋዊው አሚር በሳዕድ ረዲየላሁ ዐንሁ ነበር። ዑመር ረዲየላሁ ዐንሁ በሳዕድ ላይ ህዝቡ ያስተጋባውን የተቃውሞ ድምጽ በማጤን ወደ መዲና እንዲመለስ አደረገ። ሊሞቱ አቅራቢያ ግን ወደ ነበረበት ኢራቅ በአሚርነት ሊልኩት አቅደው ነበር። ይህን ሳይፈጽሙ በግፈኞች ተገደሉ። ሆኖም ዑስማን ረዲየላሁ ዐንሁ እቅዱን ተግባራዊ አደረጉላቸው። በ26ኛ ዓመተ ሂጅራ በሳዕድና የኩፋ ግምጃ ቤት ኃላፊ በነበሩበት ኢብኑ መስዑድ መካከል አለመግባባት ተፈጠረ። ኢብኑ መስዑድ ረዲየላሁ ዐንሁ ተቃውሞውን ለኸሊፋው አሰሙ። ዑስማን ረዲየላሁ ዐንሁ ጉዳዩን በጥልቅ ከመረመሩ በኋላ ጥፋተኝነታቸውን ደረሱበት። ከነበሩበት የኃላፊነት ቦታም አስወግደው በወሊድ ኢብኑ አስባህ ረዲየላሁ ዐንሁ እንዲተኩ አደረጉ። በ30 ዓመተ ሂጅራ ወሊድ ረዲየላሁ ዐንሁ አረቄ ተጎንጭተዋል የሚል ክስ ስለተመሰረተበት ከኃላፊነት ቦታው ተወገደ። ይህ ብቻ ሳይሆን በኢስላማዊው ሸሪዓ መሰረት በግርፋት ተቀጣ። አንዳንድ የታሪክ ሰዎች በወሊድ ላይ የተሰነዘረው ክስ በሴረኞች የተጠነሰሰ መሰረተ ቢስ ወንጀላ ነው የሚል አቋም አላቸው። ቢሆንም ግን ዑስማን ረዲየላሁ ዐንሁ የቀረበላቸውን መረጃ ተንተርሰው ተገቢውን ፍርድ መስጠታቸው ፍጹም ፍትሃዊ ነበር። ከዚህ በኋላ ሳዕድ ኢብኑ ዓስ በወሊድ እግር ተተኩ። በ34 ዓመተ ሂጅራ አንዳንድ ተቃዋሚዎች ሳዕድ ላይ ህዝባዊ አመጽ እንዲነሳ አደረጉ። በዚህም ምክንያት ሳዕድ ከስልጣን ተወገዱ። በአቡ ሙሳ አልአሽዓሪ ተተኩ። አዘርባይጃንና አርሜኒያ በቁጥጥር ስር የዋሉት በዑመር ረዲየላሁ ዐንሁ የኸሊፋነት ዘመን ነበር። ዑመር ከሞቱ በኋላ ከላይ በተጠቀሱት ግዛቶች ኢስላማዊ መንግስት በመቃወም አመጽ ተቀሰቀሰ። በጊዜው የኩፋ አሚር የነበረው ወሊድ ኢብኑ ዑቅባ ረዲየላሁ ዐንሁ አመጹን እንዲያረግብ ተላከ። በ26 ዓመተ ሂጅራ ወሊድ ረዲየላሁ ዐንሁ ወደ እነዚህ ግዛቶች ወታደራዊ ኃይል በመላክ በአመፀኞች ተይዘው የነበሩትን አካባቢዎች አስመለሱ። በተመሳሳይ ጊዜ አሚር ሙዓዊያ ሮማውያንን ለማንበርከክ በሐቢብ ኢብኑ ሙስሊማ የሚመራ አንድ ኢስላማዊ ጦር ወደ አርሜኒያ አዘመቱ። ይህ ጦር አንዳንድ የሮማውያን ምሽጎችን ሰብሮ መግባት ቢችልም ኮንስታንስ ዳግማዊ በ80,000 ወታደሮች የተጠናከረ ኃይል አሰልፎ ስለነበር የሚፈለገውን ውጤት ማስመዝገብ አልቻለም ነበር። ይህን ሁኔታ የተረዱት አሚር ሙዓዊያ ተጨማሪ የማጠናከሪያ ኃይል እንዲላክላቸው ኸሊፋውን በደብዳቤ ጠየቁ። ኸሊፋው ዑስማን ረዲየላሁ ዐንሁ ይህ ደብዳቤ እንደደረሳቸው የአዘርባይጃንን የአመጽ እሳት አጥፍቶ በመመለስ ላይ የነበረው ወሊድ ኢብኑ ዑቅባ ረዲየላሁ ዐንሁ ለሙዓዊያ ጥያቄ አስቸኳይ ምላሽ እንዲሰጥ ትዕዛዝ አስተላለፉ። ወሊድ ትዕዛዙ እንደደረሰው በሰልማን ኢብኑ ረቢዓ የሚመራ 8,000 ረዳት ኃይል ወደ አርሜኒያ ላከ። ሁለቱ ኃይሎች ሮማውያንን አንበርክከው ኢራንንና አፍጋኒስታንን ጨምሮ የትንሿ ኤዥያ ተጨማሪ ክፍሎች ነፃ አወጡ። በ26 ዓመተ ሂጅራ ማብቂያ አካባቢ እስከ ካውካስ ተራሮች ወይም የቀድሞዋ የሶቪየት ህብረት አካላት ድረስ ያለው ግዛት በሙሉ በሙስሊሙ መንግስት ስር ተጠቃልሎ ነበር። ኢራን በበስራ ገዢ አስተዳደራዊ ቁጥጥር ስር ነበረች።
ዑመር ረዲየላሁ ዐንሁ ሊሞቱ አካባቢ የበስራ ገዢ የነበሩት አቡ ሙሳ አልአሽዓሪ ለቁረይሾች ያዳላሉ የሚል ህዝባዊ ክስ ስለተመሰረተባቸው ከስልጣን ተወግደው በአብዱላህ ኢብኑ ዓሚር ረዲየላሁ ዐንሁ ተተኩ። በዑመር ረዲየላሁ ዐንሁ የአስተዳደር ዘመን የፋርስ ኢምፓየር ሙሉ በሙሉ በመንበርከኩ የፋርስ ገዢ የነበረው ንጉሠ ነገሥት የዝደጅርድ ወደ በልኽ ወይም የአፍጋኒስታን ግዛት ክልል እንደሸሸ ከዚህ በፊት ተጠቅሷል። የዝደጅርድ በፋርስ አቅራቢያ የሚገኙ አካባቢዎችን በእስላማዊው አስተዳደር ላይ እንዲያመጹ አደረገ። ዑበይዱላህ ኢብኑ ማዕመር ይህን አመጽ እንዲያረግብ ተላከ። ሆኖም ግን ተልእኮውን ከግብ ሳያደርስ በጦርነቱ ሰማዕት ወይም ሸሂድ ሆነ። በዚህ ጊዜ ዑስማን ረዲየላሁ ዐንሁ አዲሱ የበስራ ገዢ አብዱላህ ኢብኑ ዓሚር አመፀኞችን እንዲቀጣ አዘዙ። አብዱላህ ተልእኮውን አሳክቶ እግረ መንገዱንም ኹራሳን፣ ሄራት፣ ካቡል፣ ገዝኒና የመሳሰሉትን አካባቢዎች ነፃ አወጣ። በዚህም አፍጋኒስታን ሙሉ በሙሉ በሙስሊሞች ቁጥጥር ስር ለመሆን ቻለች። ብዙም ሳይቆይ ሰመርቀንድ፣ ታሽኬንት፣ ሳጂስታን፣ አርጊያንና ቱርክማኒስታን ወይም የቀድሞው ሶቪየት ህብረት ግዛቶች ነፃ ወጥተዋል። በ30 ዓመተ ሂጅራ የኩፋ አሚር ሆነው አዲስ የተሾሙት ሳዕድ ረዲየላሁ ዐንሁ ከአንድ ግብረ ኃይል ጋር ወደ ኩርሳን ዘመቱ። ይህ ግብረ ኃይል የሰሜን አፍሪካ ተልእኮአቸውን አጠናቀው ከተመለሱ ታዋቂ ሰዎች መካከል እንደነ ሐሰን፣ ሁሰይን፣ አብዱላህ ኢብኑ ዓባስ፣ አብዱላህ ኢብኑ ዑመር የመሳሰሉትን ታላላቅ ሰዎች በአባልነት ያቀፈ ነበር። በተመሳሳይ ጊዜ የበስራ አስተዳዳሪ አብዱላህ ኢብኑ ዓሚር ወደዚያው ዘምተው ነበር። አብዱላህ ከቦታው ከመድረሳቸው በፊት ሰዓድ ኢብኑ ዓስ ረዲየላሁ ዐንሁ ታብራስታንንና ጆርጃንን ጨምሮ ብዙ ቦታዎችን ተቆጣጥረው ጠበቋቸው። በ31 ዓመተ ሂጅራ አብዱላህ ኢብኑ ዓሚር ረዲየላሁ ዐንሁ ከላይ በተጠቀሱት አካባቢዎች የአመጽ ወሬ በመስማታቸው በድጋሚ ዘምተው የቀሩትን የኩርሳን አካባቢዎች ተቆጣጠሩ። ይህ በእንዲህ እንዳለ የፋርስ ኢምፓየር ንጉስ የነበረው የዝደጅርድ በሰሜናዊ ቱርኪስታን ኃይል ለማሰባሰብ ሙከራ አደረገ። ግና የሚፈልገውን ሳያሳካ ሰራዊቱ በሙስሊሞች በመደቆሱ በየፊናው ተበታተነ። ከዚህ በኋላ በናይዛክ ካንና በአንድ የቱርክ ባለስልጣን ተጋብዞ በጉዞ ላይ እንዳለ በያዘው ጌጣጌጥና ሀብት ሳቢያ መንገድ ላይ ተገደለ። በዚህ ሁኔታ ነበር የታላቁ የፋርስ ኤምፓየር የመጨረሻ ንጉሠ ነገሥት ወደዚያኛው ዓለም የተሸኘው። ግብፅን ለመከላከል ሲባል ትሪፖሊ ወይም የአሁኗ ሊቢያ ዋና ከተማ ውስጥ ጠንካራ ይዞታ የነበረውን የቤዛንታይን ኃይል ከሰሜን አፍሪካ ጠራርጎ ማስወጣት የግድ አስፈላጊ ነበር። የግብፅ ባለሙሉ ስልጣን አሚር አብዱላህ ኢብኑ ሳራህ ረዲየላሁ ዐንሁ ወደ ሰሜን አፍሪካ ቀጠናዎች ዘልቀው መግባት እንዲችሉ የኸሊፋውን ፈቃድ ጠየቁ። ተፈቀደላቸው። በኸሊፋው ዑመር ረዲየላሁ ዐንሁ ጊዜ ዐምር ኢብኑ ዓስ ወደዚህ ክልል በተወሰነ ርቀት ሰንጥቀው መግባት ችለው ነበር። በ27 ዓመተ ሂጅራ አብዱላህ ረዲየላሁ ዐንሁ የቤዛንታይን ጠንካራ ይዞታ የነበረችውን ትሪፖሊን ለመውረር ኃይላቸውን አሰባስበው ዘመቱ። ኸሊፋው ዑስማንም ረዲየላሁ ዐንሁ ከመዲና ረዳት ኃይል ወደ ክልሉ ላኩ። ይህ ኃይል እንደነ ሐሰን፣ ሁሰይን፣ አብዱላህ ኢብኑ ዑመር፣ አብዱላህ ኢብኑ አቡበክር ወዘተ የመሳሰሉ ብዙ ታላላቅ ሰዎችን ያቀፈ ነበር። ከጥቂት ጊዜ ውጊያ በኋላ የትሪፖሊ ነዋሪዎች ድርድር ለማድረግ 25 ሚሊዮን ዲናሮች ያህል ዓመታዊ ክፍያ ወይም ጂዝያ ለመክፈል ቃል ገቡ። አብዱላህ ኢብኑ ሳራህ ረዲየላሁ ዐንሁ ትሪፖሊን ነፃ ካወጡ በኋላ ሰራዊታቸውን በአካባቢው አሰማሩ። ያዕቁባ ከተባለች ከተማ
አቅራቢያ በታዋቂው የቤዛንታይን የጦር አበጋዝ ጀርጂር የሚመራ ግዙፍ ኃይል ገጠማቸው። ጦርነቱ እንደተጀመረ የሙስሊሞችን የጦር አዛዥ አንገት ቆርጦ ላመጣ 100,000 ዲናሮችንና ቆንጆ ልጁን እንደሚሸልም የቤዛንታይን የጦር ጀነራል አወጀ። በአንጻሩ አብዱላህ ኢብኑ ዙበይር ይህን ሁኔታ እንደሰሙ የጀርጂርን አንገት ቆርጦ ላመጣ 100,000 ዲናሮችና የጀነራሉን ቆንጆ ልጅ ልዕልቷን ይሸለማል የሚል አዋጅ እንዲናገሩ አብዱላህ ኢብኑ ሳራህን መወትወት ጀመሩ። አዋጁ በተነገረበት ዕለት የጀርጂር አንገት በሙስሊሞች ተሰየፈ። ሽልማቱን ግን የጠየቀ አንድም ሰው አልነበረም። ነገር ግን ልዕልቷ የአባቷ ገዳይ ማን እንደሆነ ሳታውቀው አልቀረችም። አብዱላህ ኢብኑ ዙበይር ረዲየላሁ ዐንሁ ነበሩ። እርሳቸውም ከልዕልቷ ጋር በመጋባት ቃል የተገባውን 100,000 ዲናሮች ተሸለሙ። ይህ ድል ሙስሊሞች ሰሜን አፍሪካ ውስጥ ለሚጠብቃቸው ታላቅ ተልእኮ መንገዱን ጠረገላቸው። ብዙም ሳይቆይ ቱኒዚያን፣ ሞሮኮንና የአልጄሪያን የተወሰነ ክፍል መቆጣጠር ቻሉ። በ31 ዓመተ ሂጅራ ወይም በ651 እንደ አውሮፓውያን አቆጣጠር ኮንስታንቲን በ500 ጀልባዎች የተጠናከረ ወራሪ የባህር ኃይል ወደ አሌክሳንድሪያ አዘመተ። ሙስሊሞች ወራሪውን ለመመከት በቂ ዝግጅት ነበራቸው። የሶሪያ አስተዳደር የነበሩት አሚር ሙዓዊያ ረዲየላሁ ዐንሁ የባህር ኃይላቸው ወራሪውን ጠላት ለመመከት ካለበት እንዲንቀሳቀስ አዘዙ። በአብዱላህ ኢብኑ ሳራህ መሪነት የዘመተው የሙስሊሞች የመከላከያ ኃይል ከጠላት መሃል ባህር ላይ በመላተም በኢስላም ታሪክ ውስጥ የመጀመሪያውን ታላቅ የባህር ላይ ውጊያ አካሄደ። ምንም እንኳን ሙስሊሞች የባህር ላይ ውጊያ እምብዛም ልምድ ያልነበራቸው ቢሆንም የሮማን ወራሪ ጦር ለማንበርከክ ግን እምብዛም አላዳገታቸው። በዚህ ሁኔታ ሙስሊሞች በድል አድራጊነት ሲመለሱ፣ በጦርነቱ የተፍረከረኩ ሮማውያን ደግሞ ሲሲሊ ወደ ተባለች ደሴት ፈረጠጡ። ከሰሜን አፍሪካው ድል በኋላ ስፔን ነፃ መውጣት እንዳለባት ኸሊፋው ዑስማን ረዲየላሁ ዐንሁ ወሰኑ። ለዚህ ተልእኮ የሚዘምተው የሙስሊሞች ኃይል ተጠሪነቱ ለግብፁ አሚር አብዱላህ ኢብኑ ሳራህ ሲሆን የሚመራውም በአብዱላህ ኢብኑ ነፍዕ ነበር። ሰራዊቱ አንዳንድ የስፔን አካባቢዎችን ነፃ ማውጣት ቢችልም ግዳጁን ሙሉ በሙሉ ሳይወጣ በፍጥነት ተመለሰ። በኸሊፋው ዑስማን ረዲየላሁ ዐንሁ የስልጣን ዘመን ነፃ የወጡ አዳዲስ አካባቢዎችን ባጭሩ ለማየት እንሞክራለን። በስተምስራቅ በኩል ቆጵሮስን ጨምሮ አናቶሊያና ትንሿ ኤዥያ፣ በምስራቅና በሰሜን ምስራቅ አፍጋኒስታን፣ ሰመርቀንድ፣ ታሽኬንት፣ ቱርክማኒስታን፣ ኩርሳንና ታብራስታን ሲሆኑ በሰሜን አፍሪካ ደግሞ ሊቢያ፣ ቱኒዚያ፣ ሞሮኮና አልጄሪያ በሙስሊሞች ቁጥጥር ስር ገቡ። በዚህ መልኩ የአፍሪካና ኤዥያ ሰፊ ግዛቶች ማለትም አፍጋኒስታን፣ ቱርክማኒስታን፣ ኡዝቤኪስታን፣ ኢራቅ፣ አርሜኒያ፣ አዘርባይጃን፣ ቱርክ፣ ቆጵሮስ፣ ሶሪያ፣ ፍልስጤም፣ ዮርዳኖስ፣ ግብፅ፣ ሊቢያ፣ አልጄሪያ፣ ቱኒዚያ፣ ሞሮኮ፣ ሳዑዲ አረቢያና የመን የባህረ ሰላጤውን መንግስታት ጨምሮ በሙስሊሞች አስተዳደር ስር ነበሩ። በአንድ ወቅት ከላይ የተዘረዘሩትን ሀገሮች በሙሉ ለአንድ ዓላማ በአንድ አርማ ስር ማሰለፍ ችለው ነበር። በኸሊፋውና መሰሎቻቸው ኢስላም በታላቅነታቸው በታሪክ ውስጥ ተወዳዳሪ ካልተገኘላቸው የቤዛንታይንና የፋርስ ኤምፓየሮች በእጅጉ የሚበልጥ የዓለማችንን ሰፊ ክፍል መቆጣጠር ችሎ ነበር። ምንም እንኳ በኸሊፋው አስተዳደር ስር ባይሆኑ እንደ አቢሲኒያ ባሉ የምስራቅና የመካከለኛው አፍሪካ ሀገሮችም ኢስላም እንደ ሃይማኖት ይሰበክ ነበር። ዑስማን ረዲየላሁ ዐንሁ
የመጀመሪያው ግማሽ የኸሊፋነት ወቅት ሰላም የሰፈነበት ፍጹም መረጋጋት የሚታይበት ነበር። በዚህ ወቅት ሙስሊሞች በድል እንዳሸበረቁና የቁጥጥር አድማሳቸው ሰፊውን የዓለም ክፍል አካቶ እንደነበር ለማየት ሞክረናል። ቀሪው የኸሊፋነት ዘመናቸው ግን በመጨረሻ የራሳቸውን ሕይወት በጠየቀው የእርስ በርስ ፍጅት የተሞላ ነበር። ዑስማን ረዲየላሁ ዐንሁ ትሁትና ቀና ተፈጥሮ የነበራቸው ገራገር ሰው ነበሩ። የሙስሊሙን ኡማህ ውድቀት የሚመኙ ኃይሎች ይህን የዑስማን ገራገር ባህሪ ለአፍራሽ ተልእኮ ተጠቅመውበታል። በፋርስና በቤዛንታይን ኤምፓየር ሸንጎች ተንሰራፍቶ የነበረውን ኢስላማዊ ባህል በታላቁ ዑመር ረዲየላሁ ዐንሁ ቆራጥ ተፈጥሮ ምክንያት ሊገታ ችሎ ነበር። ምንም እንኳ ኸሊፋው ዑስማን ረዲየላሁ ዐንሁ የረሱልን ዓለይሂ ሰላቱ ወሰላምና የሁለቱን ኸሊፋዎች መርህ ሙሉ በሙሉ ቢተገብሩም በተለያዩ ግዛቶች ይከሰት የነበረውን የባለስልጣናት ድክመት አንዳንድ ጊዜ በየዋህነት ይመለከቱት ነበር። ውጤቱም በግዛቱ ዋና ዋና ከተሞች ላልቆጠቆጠውና በመጨረሻም መላውን ኢስላማዊ ኢምፓየር ግዛትን እንደ ጎርፍ ላጥለቀለቀው አለመረጋጋት ምክንያት ሆነ። ድሮውንም ቢሆን ኢስላምንና ሙስሊሞችን ለመምታት ተስማሚ ሁኔታዎችን ይጠብቁ ለነበሩ ጸረ ኢስላም ኃይላት ጊዜው አመቺ ሆነላቸው። ሐሰትን ለመንዛት፣ ሰላምን ለማደፍረስና እኩይ ዓላማቸውን ለማሳካት ሰይጣናዊ ሰራዊታቸውን በየአቅጣጫው አሰማሩ። በሚከተሉት ነጥቦች በዚያው ዘመን የተፈጸሙ ዋና ዋና ክስተቶችን በግርድፉ ለመዳሰስ እንሞክራለን። የግል ፍላጎቱን ለማርካትና ኢስላማዊ መንግስታትን ሰላም ለመንሳት ኢስላምን የተቀበለው የመናዊ ይሁዳ አብዱላህ ኢብኑ ሳባ የጸረ ዑስማን ንቅናቄ ግንባር ቀደም መሪ ነበር። እንደርሱ እርኩስ ባህሪ የተላበሱ አስመሳይ ሙስሊም ነን ባዮች ከጎኑ በማሰለፍ ተንቀሳቀሰ። የተጭበረበሩ እምነቶችን መፍጠርና መስበክ ጀመረ። እምነቶቹ በረሱል ዓለይሂ ሰላቱ ወሰላምና በቤተሰቦቻቸው ወይም በአህለል ቤት ፍቅር ላይ የተመሰረቱ እንደሆኑ የማስመሰያ ጭንብል ያጠለቁ ነበሩ። በአብዱላህ ኢብኑ ሳባ ከተፈበረኩ ማደናገሪያዎች አንድ ሁለቱ የሚከተሉት ናቸው። እንዲህ ይል ነበር። እያንዳንዱ ነቢይ ተልእኮውን ፈጽሞ ሲያልፍ ከበስተኋላው ከዘመዶቹ መካከል ምትክ የግድ መኖር አለበት። እርሱም ዓልይ ነው። ስለሆነም የኸሊፋነትን አደራ ለመሸከም መመዘኛውን የሚያሟላ ሰው ቢኖር ዓልይ ብቻ ነው። የአቡበክር ዑመርና ዑስማን ኸሊፋነት ፍጹም ህጋዊ አይደለም። ስለዚህ ነገሩን መልክ ለማስያዝ ብቸኛው አማራጭ ዑስማንን ከስልጣን ማስወገድ ብቻ ነው። በሌላም እንዲህ ብሏል። ዒሳ ዓለይሂ ሰላም ኢስላምን ለመከተልና የሙስሊሞች መሪ በመሆን ከኢአማኞች ጋር ለመዋጋት ወደ ምድር ይመጣሉ። የነቢያት መሪና መደምደሚያ በመሆናቸው ከዒሳ ይበልጥ የክብር ቦታ ያላቸው ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ተመልሰው አይመጡም የሚለው እምነት ልክ አይደለም። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንደ ዒሳ ተመልሰው ይመጣሉ የመሳሰሉትና ወዘተ። በተጨማሪም የቅዱስ ቁርአንን ብዙ አናቅጽ የተሳሳተ ትርጉም በመስጠት ለእርሱ እምነት በሚስማማ መልኩ ማጣጣሙን ተያያዘው። ከእኩይ ተፈጥሮ የመነጨ ከንቱ አመለካከቱን ለማሰራጨት እንደ ማዕከል የተጠቀመው የሙስሊሞችን የጦር እዝ መምሪያ የነበሩትን ኩፋን፣ በስራንና ግብፅን ነበር። በቀላሉ ሰሚ ጆሮ ለማግኘት አዲስ ገቢ ሙስሊሞች ወይም ሰለምቲዎች የመጀመሪያ ኢላማዎቹ ነበሩ። በአንዳንድ ኢስላማዊ አስተዳዳሪዎች ላይ የተለያየ ቅሬታ የነበራቸው ተራ ሙስሊሞችም የጥፋት መረብ ውስጥ ገብተዋል። የኋላ ኋላ የተፈጠሩት አሳዛኝ ክስተቶች መንስኤው ይኸው የአብዱላህ ኢብኑ ሳባ ሴራ ነበር። ከሁሉም በፊት የዋና ከተማዋ ውስጣዊ ሁኔታ ለማጥናት በመዲና ጉብኝት አደረገ። ራሱን ጠንካራ ሙስሊም አስመስሎ ለመታየት ጥረት ቢያደርግም
ብዙ ተከታዮችን ግን ማፍራት አልቻለም። ስለሆነም ወደ በስራ በመሄድ መርዙን መርጨት ጀመረ። ህዝቡ በአሚሩ ላይ እንዲነሳሳ ቅስቀሳ አደረገ። በጊዜው የበስራ አስተዳዳሪ የነበሩት አብዱላህ ኢብኑ አሚር የሰውየውን ሰይጣናዊ ምግባር እንደሰሙ አስጠርተው ከባድ ማስጠንቀቂያ ሰጡት። ይህ ስላሰጋው በሐኪም ኢብኑ ሁብላህ የሚመሩ ተከታዮቹንና ባንዳዎቹን እዚያው ትቶ ሸሸ። ሐኪም በአብዱላህ ኢብኑ አሚር ላይ አሉታዊ አቋም ያለው ሰው ነበር። በስራን በዚህ ሁኔታ ከለቀቀ በኋላ ወደ ኩፋ አቀና። ኩፋ ለመርዛማ ተልእኮው ተስማሚ ቦታ ነበረች። ትሁትና ሐቀኛ ሙስሊም መስሎ ለመታየት ጥረት አደረገ። ተሳካለትም። በብዙ የኩፋ ነዋሪዎች ዘንድ በክብር አይን መታየቱ መረቡን ለመዘርጋት አመች ሁኔታ ፈጠረለት። የኩፋው አሚር ሰዒድ ኢብኑ ዓስ ረዲየላሁ ዐንሁ በሙስሊሙ ኡማ ላይ ውድቀትን ለማምጣት የሚሸርበው ሴራና የሚነዛው የሐሰት አሉባልታ እንደደረሳቸው አስጠርተው ከእርኩስ አድራጎቱ እንዲታቀብ በጥብቅ አስጠነቀቁት። ይህ ስላስደነገጠው ተልእኮውን በሚስጥር እንዲያራምድለት አሽታር የተባለ ሰው በመተካት ወደ ደማስቆ አመራ። በአሚር ሙዓዊያ ረዲየላሁ ዐንሁ ጠንካራ ቁጥጥር ምክንያት ደማስቆ ውስጥ እምበዛም ሊቀናው አልቻለም። በመጨረሻ ወደ ግብጽ ተጓዘ። የግብጽ አሚር አብዱላህ ኢብኑ ሳራህ ረዲየላሁ ዐንሁ ሰሜን አፍሪካ ከመሸገው የቤዛንታይን ኃይል ጋር በሚያካሂዱት ጦርነት በመጠመዳቸው ለኢብኑ ሳባህ ተንኮል ቦታ አልሰጡትም ነበር። አጋጣሚውን በመጠቀም ኩፋ፣ በስራና ሌሎች አካባቢዎች ከሚገኙ ባንዳዎቹ ጋር እንደ ልብ ለመገናኘት እድል አገኘ። አለመረጋጋትን እንዲፈጥሩና በሙስሊሞች መካከል ቅራኔ እንዲያስነሱም ትዕዛዝ አስተላለፈ። ሐቀኛ ጸሎተኛና ትሁት ሃይማኖተኛ ለመምሰል ጥረት የሚያደርጉት ጋሻ ጃግሬዎቹ ክንዳቸውን ለማፍረጥም የተለያዩ ዘዴዎችን ተጠቅመው ህዝቡ በመሪዎቹ ላይ እንዲነሳ ቀሰቀሱ። መሪዎቹ ሃይማኖት የለሽ ምግባረ ብልሹ ሙስሊሞች ናቸው የሚል የህዝብ ተቃውሞ በየቦታው ፈነዳ። ስርዓት አልበኝነትና አለመረጋጋት እንዳለ ለማስመሰል የማደናገሪያ ደብዳቤዎችን በየቦታው መበተኑ ተያያዙት። ደብዳቤዎቹ የሚላኩት በአብዛኛው ለሳባውያን ወይም ለአብዱላህ ኢብኑ ሳባ ተከታዮች ነበር። በተቻለ መጠን ብዙ ህዝብ ባለበት እንዲነበቡ ለማድረግ ተሞክሯል። ዓሊይ፣ ጦልሐና ዙበይር ረዲየላሁ ዐንሁ ከነሱ ተልእኮ ጎን መቆም ብቻ ሳይሆን በኸሊፋው ዑስማንም ላይ የከረረ ተቃውሞ እንዳላቸው የሚያሳዩ ጽሑፎች በመልእክቶቹ ውስጥ ተለቅልቋል። ሦስቱም በመዲና የሚገኙ የዘመኑ ግንባር ቀደም ሱሐቦች ነበሩ። ሰባይቶች በሙስሊም መሪዎች ላይ የሚሸርቡትን ሴራ አጧጧፉ። በየጊዜው ከስልጣን ለሚወገዱ አሚሮች ዋና ምክንያቶቹም እነርሱ ነበሩ። እኩይ ምግባራቸው ሳይጋለጥ የበስራን አስተዳዳሪ አቡ ሙሳ አልአሽዓሪን ከስልጣን አስወገዱ። የኩፋን አስተዳዳሪ ወሊድ ኢብኑ ዑቅባ መጠጥ ጠጥቷል በማለት ከሳሽም መስካሪም ሆነው በግርፋት አስቀጡ። በእነርሱ ተንኮል ወሊድ ሲቀጣ ሐቀኛ ሙስሊሞችን ይቀጣል በማለት በኸሊፋው ላይ ተቃውሟቸውን አነጣጠሩ። አቡ ሙሳ አልአሽዓሪን ተክቶ የበስራ አሚር የሆነው አብዱላህ ኢብኑ አሚር በወጣትነቱ ስልጣን ላይ የወጣው የኸሊፋው ዘመን ስለሆነ ነው እያሉ ወሬ መንዛትና ማደናገር የዕለት ተዕለት ምግባራቸው ሆነ። በአንድ በኩል ህዝቡንና አስተዳዳሪዎቹን ማጋጨት፣ በሌላ በኩል ኸሊፋውን ማርከስና መክሰስ ቀጠሉ። ለዘመዶቹ ያደላል፣ እነሱን ብቻ ይሾማል ወዘተ። በኸሊፋው ዑስማን ረዲየላሁ ዐንሁ ላይ የቀረቡ ክሶች፣ አንደኛ ኸሊፋው ዑስማን ረዲየላሁ ዐንሁ ከቁረይሽ ነገድ ውስጥ የበኑ ኡመያህ ቤተሰብ አባል ነበሩ። ከኢስላም በፊት በበኑ ኡመያህና በኑ ሃሽም
ወይም ረሱልና ዓሊይ በአባልነት የሚገኙበት ቤተሰብ መካከል ስር የሰደደ ጥል ነበር። ከኢስላም በፊት በበኑ ኡመያህና በኑ ሃሽም መካከል ስር የሰደደ ጥል ነበር። ሰባይቶች ጥሉ እንዲያገረሽ ተንኮል መሸረብ ጀመሩ። ቁልፍ የስልጣን ኮርቻዎች ላይ ሃሺሚዮችን እያስወገዱ ኡመያዎችን ይተካል። ህዝቦቹም ችላ ብሎ ለቤተሰቦቹ ትኩረት ይሰጣል በሚል አሉባልታ ሃሺሚዮች በዑስማን ረዲየላሁ ዐንሁና ቤተሰቡ ላይ እንዲነሳሱ አደረጉ። ሁለተኛ፣ ለዘመዶቹ እያደላ የሙስሊሙን ህብረተሰብ ገንዘብ ያባክናል፣ በይተል ማልን ወይም ግንጃ ቤት ያራቁታል የሚል ክስ ሰነዘሩ። ግን መሰረተ ቢስ ነበር። ኸሊፋው ዑስማን ረዲየላሁ ዐንሁ ዓረቢያ ውስጥ በዘመኑ ከታወቁ ሀብታም ነጋዴዎች አንዱ ነበሩ። ለዚህም ነው ህዝቡ ገኒይ ወይም ባለጸጋ በሚል ስያሜ ይጠራቸው የነበረው። ለኢስላም ያበረከቱት አስተዋጽኦ ባለፉት ትምህርቶች ለመዳሰስ ተሞክሯል። አሳዛኝ አንጀታቸውን ለጋሽ ባህሪያቸው በኸሊፋነታቸው ጊዜም ቅንጣት አልተለወጠም። በእርግጥ ዘመዶቻቸውን ሾሟል። ድሆችን ለመርዳት ገንዘባቸውን ረጭቷል። ቢሆንም ግን ያለ አግባብ ከበይተል ማል ያባከኑት ነገር በፍጹም አልነበረም። ለኸሊፋነት አገልግሎታቸው ከበይተል ማል ማግኘት የሚገባቸውን ደሞዝ የተቀበሉበት አጋጣሚ አልነበረም። ባገኙት አጋጣሚ ሁሉ በንግግራቸውና በመልእክቶቻቸው አቋማቸውን ግልጽ ለማድረግና ለሚሰነዘርባቸው ክስ ሁሉ አርኪ ማብራሪያ ለመስጠት ሞክረዋል። በአንድ ወቅት ሰሜን አፍሪካ ውስጥ ቤዛንታይንና ሙስሊሞች ባካሄዱት ጦርነት የግብፁ አሚር አብዱላህ ኢብኑ ሳራህ ለፈጸሙት ጀብድ እና ለኢስላም ላበረከቱት አስተዋጽኦ ትሪፖሊ ውስጥ ከተገኘው ግዳይ ወይም ምርኮ 1/5ኛውን ለመስጠት ቃል ገብተውለት ነበር። ቢሆንም የህዝቡን አሉታዊ አመለካከት በማጤን አብዱላህ የተሰጠውን ንብረት እንዲመልስ ጠይቀዋል። ሶስተኛ፣ ሳባይቶች በኸሊፋነታቸው ረዲየላሁ ዐንሁ ላይ ከሰነዘሩት ክሶች አንዱ የተወሰኑ የቁርአን ኮፒዎችን አቃጥለዋል የሚል ነበር። ሐቁ ግን እንደሚከተለው ነው። ኸሊፋው ዑስማን ረዲየላሁ ዐንሁ አቡበክር ረዲየላሁ ዐንሁ የኸሊፋነት ዘመን በኸሊፋው ትዕዛዝ በዘይድ ብኑ ሳቢት ረዲየላሁ ዐንሁ እንዲከተቡ የተደረጉትን የቁርአን ጥራዞች ወደ ተለያዩ የግዛት ክልሎች በመላክ ከአካባቢው ካሉ ኮፒዎች ጋር አነጻጽረው ያልተሟሉ የቁርአን ቅጾችን እንዲያቃጥሉ ለክልል አስተዳዳሪዎች ትዕዛዝ አስተላልፏል። ይህ የተደረገው በሙስሊሞች መካከል ሊከሰት የሚችለውን አለመግባባት ለማስወገድ ሲባል ነበር። ምክንያቱም አላህ በጅብሪል አማካይነት ለረሱል ዓለይሂ ሰላቱ ወሰላም ያወረደውን ሱራዎች ወይም ምዕራፎች ቅደም ተከተል ያልጠበቁ ብዙ የቁርአን ቅጾች ይገኙ ነበር። በጊዜው ከመዲና ውጭ በተለያዩ ክልሎች ይገኙ የነበሩ የቁርአን ቅጾች ምዕራፋቸው ያልተሟላ በመሆኑም ጭምር ነው። በዚህ ምክንያት ኸሊፋው ዑስማን ረዲየላሁ ዐንሁ ከትክክለኛው የቁርአን ኮፒ ተቀድተው በአቡበክር ረዲየላሁ ዐንሁ የተሰበሰቡትን መመዘኛ የቁርአን ቅጾች ለተለያዩ ግዛቶች እንዲዳረሱ አደረጉ። በእጅ ጽሑፍ መለያየት ምክንያት ኢምንት እንኳን ቢሆን ሊከሰት የሚችለውን ልዩነት ለማስወገድ ለቁርአን የአጻጻፍ ስልት ቀየሱ። ይህ ሰናይ ምግባራቸው ለኢስላም ከዋሏቸው ታላላቅ ውለታዎች እንደ አንዱ ይቆጠራል። ለዚህም ነው ጃሚዑል ቁርአን ወይም የቁርአን ሰብሳቢ የሚል ስም የተሰጣቸው። ቁርአን በመጽሐፍ መልክ የተዘጋጀው በሐቀኛው አቡበክር ዘመን በዑመር ረዲየላሁ ዐንሁ አሳሳቢነት ነበር። አራተኛ ክስ፣ እዚህ ላይ ስለ አቡ ዘር አልጊፋሪ ትንሽ ማንሳት እፈልጋለሁ። ምክንያቱም የሚከተለው ክስ በቀጥታ ከሳቸው ጋር የተያያዘ በመሆኑ ነው።
በጣም ከታወቁ የረሱል ዓለይሂ ሰላቱ ወሰላም ታላላቅ ሷሐቦች አንዱ የነበሩት አቡ ዘር ረዲየላሁ ዐንሁ ገንዘብ ማከማቸትን አጥብቀው የሚቃወሙ ከቅንጦትና ከብልጭልጭ ነገር ፍጹም ራሳቸውን ያገለሉ ምጡቅ ሷሐባ ነበሩ። በይተልማል ወይም ግምጃ ቤትን በተመለከተ የራሳቸው ልዩ አቋም ነበራቸው። ይህም በግብርና በተለያዩ መልኩ የሚሰበሰበው ንብረት ወዲያውኑ ለሙስሊሞች አገልግሎት መዋል አለበት የሚል ነበር። ይህን አቋም ለህዝቡ ይፋ በማድረግ ደጋፊዎችን ማፍራት ቻሉ። ይህን ያጤኑት ሙዓውያ ረዲየላሁ ዐንሁ ጉዳዩን ለዑስማን ረዲየላሁ ዐንሁ በደብዳቤ አሳወቁ። ኸሊፋው አቡ ዘርን ከጠሩ በኋላ ወደ መዲና በአቅራቢያዋ በምትገኝ ረባህ በተባለች ሰፈር እንዲያርፉ አደረጉ። አብዱላህ ኢብኑ ሳባ ሶሪያ እያለ የአቡ ዘርን ድጋፍ ለማግኘት ባዝኖ ነበር። አልተሳካለትም። እንደውም የሚያራምደው ተግባር ለኢስላም እንግዳና ሆን ተብሎ ሙስሊሙን ህብረተሰብ ለማበጣበጥ የተሸረበ ሴራ መሆኑን በማጋለጥ በጥብቅ አወገዙ። አቡ ዘር ረዲየላሁ ዐንሁ እንዲገለሉ ከተደረጉ በኋላ ሳባውያን ከማይፈልጉት ሰፈር እንዲቀመጡ ተገደዋል በማለት ኸሊፋው ዑስማንን ረዲየላሁ ዐንሁ መክሰስ ጀመሩ። እንደነ ዐማር ኢብኑ ያሲርና አብዱላህ ኢብኑ መስዑድ ያሉ ታዋቂ ሰሐቦችም ኸሊፋው ዑስማን ረዲየላሁ ዐንሁ ተገቢውን እንክብካቤ አላደረጉም የሚል ወቀሳ ሰነዘሩ። አምስተኛ ክስ በረሱል ዓለይሂ ሰላቱ ወሰላም የተባረረውን ሐካም ኢብኑ አልዓስ ረዲየላሁ ዐንሁ ወደ መዲና አስጠርተዋል የሚል ክስም ተመስርቶባቸዋል። ይህ ብቻ ሳይሆን የሐካምን ልጅ መርዋንን የግል ጸሐፊያቸው ይሆን ዘንድ ሹመውት ነበር። ኸሊፋው ዑስማን ረዲየላሁ ዐንሁ ሙሐመድ ኢብኑ አቡበክርን እንዲገድል የሚያዝ ደብዳቤ ለዓብዱላህ ልከዋል የሚል ክስም ተሰንዝሮባቸዋል። ዓብዱላህ በተቃዋሚዎች ጫና ሙሐመድ ኢብኑ አቡበክር ተከቶ ግብፅን እንዲያስተዳድር የተደረገ ሷሐባ ነው። ግና ክሱ መሰረተ ቢስ ነበር። ደብዳቤውም የተጭበረበረ ነው። በኸሊፋው ዑስማን ረዲየላሁ ዐንሁ ላይ ሌሎች የስም ማጥፋት ዘመቻዎችም ተካሂዷል። ቢሆንም ግን ፖለቲካዊ ሳይሆን ሙሉ በሙሉ መንፈሳዊ ባህሪ ስለሚንጸባረቅባቸው መዘርዘሩ አስፈላጊ አልመሰለም። በሳባውያን ተንኮል በተለያዩ ግዛቶች የተነሳ ግርግር እየጨመረ በመጣ ቁጥር አስደንጋጭ ዜናዎች ወደ መዲና መጉረፍ ቀጠሉ። በእነዚህ እርኩስ ሰዎች ላይ ጠንካራ እርምጃ እንዲወስዱ ግንባር ቀደም ሷሐቦች ኸሊፋውን መወትወት ጀመሩ። ስለሆነም በ30 ዓመተ ሂጅራ ከሐጅ በኋላ ስብሰባ ለመቀመጥ ለግዛት አስተዳዳሪዎች ጥሪ ያደረጉ። ሁሉም መሪዎች በጉባኤው ላይ ተገኝተዋል። ኸሊፋው ዑስማን ረዲየላሁ ዐንሁ ችግሩን በተመለከተ ማብራሪያ እንዲሰጣቸው ጉባኤተኞችን ጠየቁ። ኢስላማዊውን መንግስት ለማናጋት በሚፈልጉ አንዳንድ ጋጠወጦች የተፈጠረ ግርግር መሆኑ ተገለጸላቸው። እንዲህ አይነት ወሮ በሎች ተገቢው ቅጣት እንዲሰጣቸው መሪዎቻቸውም እየታደኑ እንዲሰየፉ ሐሳብ ቀረበላቸው። ያለምንም ህጋዊ ምክንያት የሙስሊሞችን አንድ ጠብታ ደም እንኳን ማፍሰስ እንደማይፈልጉ በመግለጽ ሐሳቡን ውድቅ አደረጉ። ኸሊፋው ዑስማን ረዲየላሁ ዐንሁ በእነዚህ ሽብርተኞች ላይ ጠንከር ያለ እርምጃ ለመውሰድ ፈቃደኛ አልነበሩም። በዚህ ፈንታ ክልሎችን እንዲጎበኙና ሁኔታውን እንዲያጠኑ 4 መልእክተኞችን ማለትም ሙሐመድ ኢብኑ ሙስሊማህ፣ ኡሳማ ኢብኑ ዘይድ፣ ዐማር ኢብኑ ያሲርንና አብዱላህ ኢብኑ ዑመርን ተቃውሞ በተጠነሰሰባቸው ክልሎች ላኩ። የመሪዎቹ ጉባኤ ከተጠናቀቀ በኋላ ኸሊፋው መዲናን እንዲለቁና ለተወሰነ ጊዜ ደማስቆ እንዲያሳልፉ አሚር ሙዓውያ ረዲየላሁ ዐንሁ ሐሳብ አቀረቡ። ነገር ግን ኸሊፋው ዑስማን ረዲየላሁ ዐንሁ ህዝቦች ሊገሉኝ ቢመጡ እንኳን መዲናን ለቅቄ አልወጣም በማለት ሐሳቡን እንደማይቀበሉ ገለጹ።
ልዩ ዘብ ወደ መዲና ይልክ ዘንድ ጠየቃቸው ሙዓዊያ። ይህንንም አልተቀበሉትም። በጉባኤው የተመረጡትን መልእክተኞች በተለያዩ ቦታዎች ጉብኝት በማድረግ ህዝቡን አነጋገሩ። 3 መልእክተኞች ወደ መዲና ተመልሰው ሁኔታው የተረጋጋ መሆኑን ለኸሊፋው አስረዱ። የሳባይቶች መናኸሪያ በሆነችው ግብጽ የተላከው አማር ኢብኑ ያሲር ግን ሳባይቶች ባጠመዱት የተንኮል መረብ ተጠልፎ መዲና መመለስ ሲገባው ከሴረኞቹ ጋር መኖር ጀመረ። አብዱላህ ኢብኑ ሳባ በሙስሊሙ ህብረተሰብ ዘንድ ተቀባይነት ያላቸው ሰዎችን ለማግኘት ቋምጦ ነበር። ተሳካለት። በህዝቡ ዘንድ ተሰሚነት ያላቸው 3 ሰዎችን ከጎኑ ማሰለፍ ቻለ። ከ3ቱ አንዱ አማር ኢብኑ ያሲር ነበር። ሁኔታው ከላይ ስለተገለጸ መድገሙ አስፈላጊ አይደለም። ሌሎቹ 2 ሱሐቦች የተቀላቀሉት ከአማር በፊት ነበር። ሙሐመድ ኢብኑ ሁዘይፋ ከሌሎች የቲሞች ጋር በዑስማን ረዲየላሁ ዐንሁ እጅ ያደገ ነበር። ሲጎረምስ ከታላቁ የስልጣን ኮርቻ ላይ ጉብ ማለት አሰኘው። ብቁ ስላልነበረ የሚመኘውን ቦታ አላገኘም። በዚህ አኩርፎ መዲናን በመልቀቅ ግብጽ ውስጥ ከሳባይቶች ጋር ተቀላቀለ። ሙሐመድ ኢብኑ አቡበክር ደግሞ የሰው ዕዳ ነበረበት። ባለ ዕዳው ሀብቱ እንዲመለስለት ለኸሊፋው ክስ አቀረበ። ዑስማን ረዲየላሁ ዐንሁ ነገሩን ያለ አድሎ መርምረው ለባለ ንብረቱ ፈረዱለት። ሙሐመድ አቡበክር በፍርዱ ተበሳጭቶ መዲናን በመልቀቅ ወደ ግብጽ ነጎደ። የኋላው ኋላም ሳባይቶች ጋር ተሰለፈ። የተለያዩ ሀገር መሪዎች ጉባኤውን ለመካፈል መዲና ውስጥ በነበሩበት ወቅት በየሀገሩ አጠቃላይ አመጽ ለማስነሳት ሳባይቶች ከፍተኛ ሴራ አውጠነጠኑ። ግና አልተሳካላቸው። የኩፋ ጋጠወጦች ከጉባኤው የተመለሱ የሀገሪቱ አሚሮችን ሀገር ውስጥ እንዳይገቡ በማገድ እርኩስ እቅዳቸውን ተግባራዊ ለማድረግ ተፍጨርጭረው ነበር። ሰዓድ ኢብኑ ዓስ ከስልጣን እንዲወገድና በአቡ ሙሳ አልአሽዓሪ እንዲተካ ጥያቄ አቀረቡ። ኸሊፋው ዑስማን ረዲየላሁ ዐንሁ ለጥያቄው ተገቢውን መልስ በመስጠት አቡ ሙሳ አልአሽዓሪን የኩፋ አሚር እንዲሆኑ አደረጉ። ከዚህ በኋላ ሌላ ተንኮል መሸረብ ቀጠሉ። ቀንደኛ መሪዎቻቸው መዲና መገኘት እንዳለባቸውም ወሰኑ። ይህ እቅድ ጥንድ ዓላማዎችን ያዘለ ነበር። በአንድ በኩል ለወደፊት እርምጃቸው የመዲናን ውስጣዊ ሁኔታ ለማጥናት ሲሆን፣ በሌላ በኩል ጠቅላላ ችግሩን ለኸሊፋው አቅርበን ተቀባይነት አጣን በማለት ኸሊፋው ከህዝብ ጋር ለማጋጨት ነበር። በእቅዱ መሰረት ከበስራ ከኩፋና ከግብጽ የመጡ 3 አባላት አንድ የልኡካን ቡድን ወደ መዲና ላኩ። ኸሊፋው ዑስማን ረዲየላሁ ዐንሁ ስለ ልኡካን ቡድን ዓላማ በቂ መረጃ የነበራቸው ቢሆንም ምንም አይነት እርምጃ ለመውሰድ አልተነሳሱም ነበር። መዲና የደረሱ የልኡካን ቡድን አባላት እርምጃ እንዲወሰድባቸው አንዳንድ ሱሐቦች ለኸሊፋው ጥያቄ አቅርበው ነበር። ነገር ግን ታጋሹ ዑስማን ረዲየላሁ ዐንሁ ያለምንም ህጋዊ ማስረጃ የማንንም ሰው ደም ማፍሰስ እንደማይፈልጉ በማስረዳት ሐሳቡን ውድቅ አደረጉት። ይልቁንም የተፈጠረውን አለመግባባት በውይይት ለማስወገድ እንደሚጥሩ እንዲህ በማለት ገለጹ። በጣም ሩህሩህ እሆንላቸዋለሁ። ይህ ካልሰራ ለአላህ ፍቃድ ራሴን አስገዛለሁ። ኸሊፋው ዑስማን ረዲየላሁ ዐንሁ የልኡካን ቡድኑን ጥያቄ ካዳመጡ በኋላ ለተሰነዘረባቸው ክስ ሁሉ የማያወላዳ መልስ ሊሰጥ የሚችል ሰፊ መልእክት አስተላለፉ። የዚህ ታሪካዊ መልእክት
የተወሰነ ክፍል እንደሚከተለው ባጭሩ ቀርቧል። ዘመዶቹን ይወዳል፣ ለነሱ ያለው ፍቅር መጠን አልፏል የሚል ክስ ተሰንዝሮብኛል። ዘመድ መውደድ ወንጀል አይደለም። ቢሆንም ግን በነሱ ፍቅር ምክንያት ማንንም አልበደልኩም። ምንም ነገር ብሰጣቸው ከኪሴ እንጂ በህዝብ ገንዘብ የዋልኩላቸው አንድም ውለታ የለም። ወጣቶችን ይሾማል የሚል ወቀሳ በሰፊው ይሰማል። ይህ የፈጸምኩት ለኢስላም ለመስራትና ኃላፊነትን ለመሸከም ብቃት ያላቸው መሆኑን ስላረጋገጥኩ ብቻ ነው። ታማኝነታቸውን ማንም የሚክድ የለም። ለኢስላምና ለሙስሊሞች የዋሉትን ውለታም የሚዘነጋ አይኖርም። ረሱል ዓለይሂ ሰላቱ ወሰላም ዑስማን የጦር አበጋዝ አድርገው መሾማቸው የሚጠቁመን ወጣትነት ለስልጣን እጩ ከመሆን የማያገድ መሆኑን ነው። ከሰሜን አፍሪካ የተገኘውን ግዳይ ወይም ምርኮ ለግብፁ አሚር ሰጥተዋል በሚል ተወቅሻለሁ። ነገሩ እውነት ነው። ቢሆንም የህዝቡ ቅሬታ ከግምት ውስጥ በማስገባት ገንዘቡን አስመልሼ ለግምጃ ቤት ገቢ አድርጌዋለሁ። የህዝብ ንብረት የሆነውን የግጦሽ ቦታ ለግል ጥቅሜ እንዳዋልኩ ተደርጎም ይናፈሳል። በአላህ እምላለሁ እንዲህ አይነቱን ቅሌት በፍጹም አልሞከርኩትም። ከህዝቡ የግጦሽ መሬት የሚጠቀሙት ሀብታቸው የግምጃ ቤት የሆኑ ከብቶች ብቻ ናቸው። ይህን ኃላፊነት ወይም ኺላፋውን ከመሸከሜ በፊት ከመላው አረቢያን በከብት ሀብት የሚወዳደረኝ እንዳልነበረ ሁላችሁም ታውቃላችሁ። አሁን በእጄ የሚገኙት ለሐጅ የምገለገልባቸው 2 ግመሎች ብቻ ናቸው። ሐቁ ይህ ሆኖ እያለ በዚህ አሳፋሪ ወንጀል መከሰሴ አግባብ ነውን? የቁርአን ቅጂዎችን ከመዲና አስወጥቷል ተብዬም ተወንጅያለሁ። ቅዱስ ቁርአን አላህ ሱብሓነሁ ወተዓላ ለረሱሉ ዓለይሂ ሰላቱ ወሰላም ያወረደው መጽሐፍ ነው። ለረሱል ዓለይሂ ሰላቱ ወሰላም ትእዛዝ ወሕዩን ወይም ራእዩን በእጃቸው የከተቡ ሰዎች አሁንም በመካከላችን በሕይወት ይገኛሉ። ወደ ውጭ የላኩበት በእነዚህ ሱሐቦች ከዋና ቅጂ የተገለበጡትን የቁርአን ጥራዞች ብቻ ነው። በረሱል ዓለይሂ ሰላቱ ወሰላም ትእዛዝ ከመካ የተባረረውን ሐካም መዲና እንዲኖር ፈቅደሃል የሚል ሮሮም እየተሰማ ነው። በእርግጥ ረሱል ዓለይሂ ሰላቱ ወሰላም መካን ለቆ ወደ ጧኢፍ እንዲሄድ አዘውት ነበር። ሆኖም ግን በመጨረሻም በኔው ጥያቄ መዲና ውስጥ እንዲኖር ተፈቅዶለታል። እኔም የረሱል ዓለይሂ ሰላቱ ወሰላም ፈቃድ ከመፈጸም ውጭ ያጠፋሁት ነገር የለም። ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ በሳባይቶች ለተሰነዘረባቸው ክስ ሁሉ በዚህ መልክ አርኪ ማብራሪያ በመስጠት ከንግግሬ ውስጥ ቅንጣት ሐሰት ካለበት አጋልጡኝ ሲሉ ታዳሚውን ጠየቁ። ነገር ግን የሴራው ቀንደኛ መሪዎች ዓላማቸውን ሙስሊሙን ደም ለማፍሰስ እንጂ እውነትን ፍለጋ ባለመሆኑ ወደየሀገራቸው በመመለስ እውነቱን በማስቀመጥ ፋንታ ኸሊፋው ችግሮችን ለመፍታት ዝግጁ እንዳልሆነ አስመስለው አቀረቡ። ከዚህ በኋላ በሚቀጥለው ሐጅ ከበስራ ከኩፋና ከግብፅ ጠንካራ ሸማቂዎች ለመላክ ወሰኑ። የቡድኑ ዓላማ ሐጅ አድርጎ ለመመለስ ሳይሆን መዲና በመሄድ ነገሩን በሰይፍ ከፍጻሜ ማድረስ፣ ኸሊፋውን በኃይል ማስወገድ ነበር። ኸሊፋው ይህን ሴራ አስቀድመው የደረሱበት ቢሆንም ምንም አይነት የኃይል እርምጃ ለመጠቀም አልፈለጉም ነበር። ይልቁንም ጠላቶቻቸውን በፍቅርና በየዋህነት ለማንበርከክ ወሰኑ። የዑስማን ዘመነ ኺላፋ የብልጽግና ዘመን ነበር። የእስላማዊው መንግስት ድንበሮች ተስፋፍተዋል። የዑመርን ያህል ባይሆንም ቅሉ በዑስማን ዘመን የተገኙት ወታደራዊ ድሎች ጥቂት ናቸው የሚባሉ አይደሉም። የዑስማን በወቅቱ ይታወቅ ከነበረው ዓለም ውስጥ አብዛኛውን ክፍል
ሲያስተዳድሩ ቆይተዋል። ከካቡል ወይም አፍጋኒስታን ጀምሮ እስከ ሞሮኮ ድረስ በአንዳንድ ቦታዎች የተነሱትን አመጾችም በተሳካ ሁኔታ አክሽፈዋል። የዑስማን ዘመን ሙስሊሞች የባህር ኃይል ያደራጁበትና በርካታ የባህር ላይ ድሎችን የተቀዳጁበትም ነበር። በ500 መርከቦች ተጠናክሮ የመጣውን ግዙፉን የሮማን ባህር ኃይል ጦር አሳፍረው የመለሱበት ድል ወይም ታላቁ ድል ተብሎ ተሰይሟል። ሙስሊሞቹ የሰሜን አፍሪካንና የሜዲትራኒያንን አካባቢ ከተቆጣጠሩ በኋላ ወትሮውን ገናና የነበረው የቤዛንታይን ወይም ምስራቅ ሮማ ግዛት ተኮላሽቶ ቀርቷል። በእርግጥም በኸሊፋ ዑስማን ረዲየላሁ ዐንሁ ዘመን የኢስላም ብልጽግና ከፍተኛ እድገት ላይ ደርሶ ነበር። ቀዳሚውን ስፍራ ከሚይዙ የዑስማን ረዲየላሁ ዐንሁ ተግባራት መካከል ቁርአንን ያለምንም ለውጥ ጠብቀው ማቆየታቸው ነው። ሙስሊሞች ድል በድል ላይ ከደራረቡና ሰፊ ግዛት ከመሰረቱ በኋላ የኢስላምን አስተምህሮች በቅጡ በመመዘን ብዙ ህዝቦች ወይም አረብ ያልሆኑ ኢስላምን ተቀብለው ነበር። ሁዘይፋ የተባሉ ሱሐባ ለጂሃድ በወጡባቸው ቦታዎች የተለያዩ የቁርአን አቀራር ወይም አነባበብ እየተለመደ መምጣቱን አስተዋሉ። የሶሪያው አቀራር ከኩፋዎች ጋር አይመሳሰልም፣ የበስራውያኑ ደግሞ ከማንም አይገጥምም ወዘተ። እንደሚታወቀው የአነባበብ ልዩነቶች የሚመጡት በአጻጻፉ ላይ ካሉት የፊደል አጣጣል ልዩነቶች ነው። ሁዘይፋ ረዲየላሁ ዐንሁ ወደ መዲና ሲመለሱ ሁኔታውን ለኸሊፋው ሪፖርት ከማድረጋቸውም በላይ በመጀመሪያው ኸሊፋ በአቡበክር ስዲቅ ጊዜ ተሰብስቦና ተጠርዞ ከኡመል ሙእሚኒን ሐፍሳ ቤት ተቀምጦ የነበረው የቁርአን ቅጅ በብቸኝነት ተባስቶ በሁሉም አካባቢዎች እንዲሰራጭ ሐሳብ አቀረበ። ኸሊፋውም ረዲየላሁ ዐንሁ ሁዘይፋ ባሳሰቡት መሰረት ቁርአኑን ከሐፍሳ ተቀብለው ሁሉም ሰው ሊቀራው ወይም ሊያነበው የሚገባው በመዲና አጻጻፍ ወይም የፊደል አጣጣል የተባዛውን የቁርአን ቅጂ ብቻ መሆን እንዳለበት አወጁ። በተጨማሪም የመዲናውን ኮፒ በአቡበክር ጊዜ ያዘጋጁት ዘይድ ኢብን ሳቢት ያንኑ ኮፒ እንዲያባዙ ኃላፊነት ተጣለባቸው። እንደ አብዱላህ ኢብኑ ዙበይርና ሰዓድ ኢብኑ ዓስ ያሉ ታላላቅ ሱሐቦችም በረዳትነት እንዲሰሩ ተመደቡ። ኸሊፋው ከዚህ በኋላ መዲና ላይ ባለው የአጻጻፍ ስልት ወይም የፊደል አጣጣል መሰረት ከተባዙት የቁርአን ኮፒዎች በስተቀር ሌላው ሁሉ ተሰብስቦ እንዲቃጠል አዘዙ። ኸሊፋው ዑስማን ጃሚዑል ቁርአን እንደመሆናቸው ስማቸው በክብር ይወሳል። ሙስሊሞች ከቀን ወደ ቀን እየተበራከቱ ስለሄዱ መዲና ላይ የነበረው የነቢዩ ዓለይሂ ሰላቱ ወሰላም መስጂድ ጠበባቸው። ዑስማን ችግሩን ለማቃለል በማሰብ ከመስጂዱ አጎራባች ያለውን መሬት ገዝተውት ነበር። ነገር ግን ቦታው ላይ የነበሩት ሰዎች በቂ ማካካሻ ቢሰጣቸው እንኳን ለቀው ለመሄድ አልፈለጉም። በዚህም ምክንያት ለ4 ዓመታት ያህል ለመስጂዱ ምንም ተጨማሪ ክፍል አልተሰራለትም። ዑስማን አንድ ቀን ከጁምዓ ሶላት በኋላ በጉዳዩ ላይ የተዋጣለት ንግግር በማድረጋቸው ከመስጂዱ ጎን ይኖሩ የነበሩ ሰዎች ቦታውን ለመልቀቅ ተስማሙ። መስጂዱም በ29 ዓመተ ሂጅራ ተስፋፍቶ ተሰራ። ኸሊፋው ዑስማን ረዲየላሁ ዐንሁ ለጦር እስረኞች ለሚያደርጉት ዳዕዋ ወይም ኢስላማዊ ጥሪ ሰፊ ጊዜ ይሰጡ ነበር። በዚህም ጥረታቸው ብዙ ሰዎች አስልመዋል። የኢስላምን ሕግጋትም ለሙስሊሙ ሕዝብ አስተምረዋል። አንዴ ትክክለኛውን የውዱእ አደራረግ ሙስሊሞች በተሰበሰቡበት በተግባር አሳይተዋል። ኢስላምን እንዲያስተምሩ የሚላኩ ሰዎችንና
የቁርአንን የሐዲስ እንዲሁም የኢስላማዊ ሕግ መምህራን ጭምር በታላቅ ጥንቃቄ ነበር የሚመርጡት። በሶላት ወቅቶችም በተለይም በጁምዓ ሶላት ሶፍ ወይም ረድፍ የሚያስተካክሉ ሰዎችን ይመድቡ ነበር። በዑስማን ዘመነ ኺላፋ በጽሕፈት ቤትነት የሚያገለግሉ በርካታ አዳዲስ ህንፃዎች በየቦታው ታንጸዋል። በታላላቅ አገር አቋራጭ መንገዶችም ላይ ለመንገደኞች ማረፊያ የሚሆኑ ቤቶች በቅጡ ተሰርተዋል። እንደ ኩፋ ባሉ ታላላቅ ከተሞች ደግሞ ከውጭ ለሚመጡ እንግዶች በመቀበያነት የሚያገለግሉ ቤቶች በጥሩ ሁኔታ ተገንብተዋል። የቀደምቶቹም ተጠግነውና ታድሰው ተሻሽለዋል። በተለይም ወደ መዲና የሚያመሩ መንገዶችም ለየት ያለ ትኩረት ይሰጣቸው ነበር። እንዲሁም በተለያዩ መንገዶች ላይ የውሃ ማጠራቀሚያዎችና ጉድጓዶች ተዘጋጅተው ለመንገደኞች አገልግሎት እንዲሰጡ ተደርጓል። መዲና ለጎርፍ አደጋ የተጋለጠች ነበረች። አንዳንዴም ጎርፉ የነቢዩን ዓለይሂ ሰላቱ ወሰላም መስጂድ እስከ ማጥቃትም ይደርሳል። ኸሊፋው ዑስማን ረዲየላሁ ዐንሁ ችግሩን ለማቃለል ጎርፍ በሚገባበት የከተማዋ ክፍል ማሕሩዝ በመባል የሚታወቀውን ጠንካራ የመከላከያ ግንብ አሰርተዋል። ኸሊፋው ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ እጅግ የተዋበ የእጅ ጽሑፍ ነበራቸው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ቁርአንን እንዲመዘግቡ ከመረጧቸው ሱሐቦች መካከል አንዱ የሆኑት። የዓረብኛ ቋንቋ የሚችል ሰው የዑስማን ጽሑፎችን ብጥቁነት አሳምሮ ይረዳዋል። በተለይ በኸሊፋነታቸው ወቅት ለሹማምንቱ የጻፏቸው ደብዳቤዎችና ማዘዣዎች ሕያው ምስክር ናቸው። የንግግር ችሎታቸው እጹብ ድንቅ የሚሰኝ ባይሆንም የተዋጣለት ነበር። ዑስማን ረዲየላሁ ዐንሁ ያደረጓቸው ንግግሮች በአንዳንድ የታሪክ ድርሳናት ተመዝግበው ይገኛሉ። ዑስማን ጠለቅ ያለ የቁርአን ዕውቀት የነበራቸው ከመሆኑም በላይ ሐፊዝ አልቁርአን ወይም ቁርአንን ሙሉ በሙሉ በቃላቸው የሚያነቡ ነበሩ። በተጨማሪም የቁርአንን ምዕራፎች የአወራረድ ቅደም ተከተል ልቅም አድርገው ያውቃሉ። የቁርአን አንቀጾችን ከሕግ ነክ ጉዳዮች ጋር እያያያዙ በመተንተኑም በኩል አሉ ከተባሉት ጥቂት ሱሐቦች መካከል አንዱ ነበሩ። በጥቅሉ እስላማዊ ሕግጋትን በተመለከተ የነበራቸውን ዕውቀት ምንም እንኳ የዑመርና የዓሊይን ረዲየላሁ ዐንሁ ያህል ባይሆንም ከፍተኛ ግምት የሚሰጠው ነበር። ኸሊፋው ዑስማን ረዲየላሁ ዐንሁ በተለያዩ ጉዳዮች ላይ የሰጧቸው ፈትዋዎች ወይም ብያኔዎችና ፍርዶች አንዳንድ መጽሐፍት ውስጥ ይገኛሉ። በተለይም ሐጅን በተመለከተ የጠለቀ ዕውቀት ስለነበራቸው ዑመር ኢብኑል ኸጣብ እንኳ እርሳቸውን ከመጠየቅ አልቦዘኑም። ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ሐቀኛ ሱሐባ ነበሩ። በጭምትነታቸውና በትህትናቸው ቁጥር አንድ ተጠቃሽ ናቸው። በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም ከሰሓቦቻቸው ጋር እንደተቀመጡ ዑስማን ረዲየላሁ ዐንሁ እየመጡ መሆናቸውን ይሰማሉ። ነቢዩ ዓለይሂ ሰላቱ ወሰላም በወቅቱ ቅልጥማቸው አልተሸፈነም ነበርና ፈጠን ብለው በመሸፈን መላእክት እንኳን ሳይቀሩ ለዑስማን ትህትና ታላቅ ክብር አላቸው በማለት አድናቆታቸውን ገልጸዋል። ዑስማን የነቢዩን ሱና ወይም የህይወት ፈለግ አጥብቀው ነበር የሚከተሉት። በአንድ ወቅት ልብ ብሎ ያስተዋላቸው አንድ ሰው ለምንድነው ውዱእ አድርገህ ስትጨርስ ፈገግ የምትለው ብሎ ቢጠይቃቸው ነብዩ አለይሂ ሰላቱ ወሰላም ውዱእ ካደረጉ በኋላ ፈገግ ሲሉ አይቻለሁና እኔም እንደርሳቸው አደርጋለሁ ሲሉ መልሰውለታል። የነብዩን አለይሂ ሰላቱ ወሰላም ሱና የተከተለ ውዱእ እንዴት መደረግ እንዳለበት በተግባር ማስተማራቸውንም ቀደም ብለን ጠቅሰናል።
ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ አላህን በጣም ይፈሩ ነበር። ስለ ሞት ወይም ስለ ቀብር በፊታቸው ከተወሳ እንባቸው እንደ ጎርፍ ይወርዳል። አስክሬን ታጅቦ ሲሄድ ወይም የመቃብር ቦታዎችን ሲያዩ እንባቸውን መገደብ አይችሉም ነበር ለአላህ ካላቸው ፍራቻ ወይም ተቋ። ብዙ ጊዜ ከአኺራ ደረጃዎች ሁሉ የመጀመሪያ ቀብር ነው። አንድ ሰው ቀብር ውስጥ ከተሳካለት በየውመል ቂያማ እንዲሁ ይሳካለታል። በቀብር ውስጥ ችግር የገጠመው ደግሞ ሌሎቹም ተከታታይ ደረጃዎች እንደዚያው አስቸጋሪ ይሆኑበታል ይሉ ነበር። በአረቢያ ምድር ከነበሩ ቱጃሮች አንዱ ቢሆኑም እንደ ማንኛውም ተራ ሰው የቤት ውስጥ ስራዎችን ይሰሩ ነበር። ሌሊት ለተሐጁድ ሰላት ሲነሱም አገልጋያቸውን ውሃ አምጣልኝ ወይም ሌላ ብለው ከእንቅልፉ ቀስቅሰውት አያውቁ። ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ሌላው ቀርቶ ሲናገሩ እንኳን እጅግ ትሁትና ለስላሳ ነበሩ። ሰዎች በቁጣና በጩኸት ቢናገሯቸው ለስለስ ባልና ትህትና በተላበሰ ሁኔታ መልስ ይሰጣሉ። በአንድ ወቅት የጁምዓ ኹጥባ እያደረጉ ሳሉ በድንገት አንድ ሰው አንተ ዑስማን ለአላህ ብለህ ተውበት አድርግ፣ ወደ ተሳሳተ መንገድ ከመግባትም ተጠበቅ በማለት አንባረቀባቸው። እርሳቸውም ፈጠን ብለው ወደ ቂብላ ዞሩና አላህ ሆይ በአንተ ፊት ለመተውበት እና ወደ አንተም ለመዞር የመጀመሪያው ሰው ነኝ አሉ። ከሰውየው ጋር ንትርክ አልገጠሙ። አጂብ። ዑስማን ረዲየላሁ ዐንሁ በኸሊፋነት ለሰጡት አገልግሎት ምንም አይነት ክፍያ አልተቀበሉም። በ12 ዓመት የኸሊፋነት ዘመናቸው በአጠቃላይ 60,000 ዲርሃም ለጠቅላይ ግምጃ ቤቱ ሰጥተዋል ማለት ነው። የዑመር ዓመታዊ ደሞዝ 5,000 ዲርሃም ነበርና። ቀደም ብለን እንደጠቀስነው ኸሊፋው ዑስማን ረዲየላሁ ዐንሁ በጣም ለጋስና ቸር ነበሩ። ለኢስላምና ለሙስሊሞች ሲሉ ገንዘባቸውን ለማውጣትም አላንገራገሩም። በአላህ መንገድ ላይ የዑስማንን ያህል ብዙ ገንዘብ ያወጣ ሱሐባ የለም። ነቢዩ መስጂድ ጎን የተንጣለለው መኖሪያ ቤታቸው መዲና ውስጥ ካሉት ትልልቅ ቤቶች አንዱ ነበር። ሙስሊሞችን ለማስተማር ሲሉ በቤታቸው የጀርባ ክፍል አንድ ቤተ መጻሕፍት ከፍቶ ነበር። የዑስማን የመጀመሪያ ሚስት የነቢዩ ዓለይሂ ሰላቱ ወሰላም ልጅ የሆነችው ሩቅያ ነበረች። ነቢዩ ዓለይሂ ሰላቱ ወሰላም ወደ በድር እንደዘመቱ ልጃቸው ሩቅያ ባደረባት ህመም ስለሞተች ነቢዩ ሌላዋን ልጃቸውን ኡሙ ከልሱምን ለዑስማን ድረውላቸው ነበር። እርሷም ብትሆን በ9 ዓመተ ሂጅራ አረፈች። ከሩቅያ ዓብዱላህ የሚባል ልጅ ወልደው ነበር። ገና በጨቅላነቱ ሞተ እንጂ። ከኡሙ ከልሱም ግን ምንም ልጅ አልወለዱም። ከኡሙ ከልሱም እረፍት በኋላ ኸሊፋው ዑስማን ረዲየላሁ ዐንሁ በተለያዩ ጊዜያት ፋክታ ቢንት ወሊድ፣ ኡሙ ዐምር ቢንት ጁንዳ፣ ፋጢማ ቢንቱ ሸይባ፣ ኡሙ በኒን ቢንቱ ዑወይና፣ ረምላህ ቢንቱ ሸይባ፣ ኡሙ አባንና በመጨረሻም እርሳቸው ሲገደሉ የእጆቿ ጣቶች የተቆረጡባትን ነይላ ቢንት ፈራፍሳህ አግብተው ነበር። ዑስማን በአጠቃላይ 11 ወንድ ልጆች ነበሯቸው። አንዳንዶቹም ገና በልጅነታቸው ሞቷል። በተለይም አባን የተባለው ልጃቸው ኋላ ስልጣን በተቆናጠጠው የኡምያድ ስርወ መንግስት አስተዳደር ውስጥ ቁልፍ ቦታ ነበረው። አባን 6 ወይም 7 የሚሆኑ ሴት ልጆች ነበሩት። የመማክርት ጉባኤው በሁለቱ ኸሊፋዎች ጊዜ በነበረው አሰራርና መልክ ቀጥሏል። ዋናዎቹ አማካሪዎች ዓሊ፣ ዙበይርና ጦልሃ ነበሩ። በተለያዩ ጊዜያት የሚሰበሰብ ጠቅላይ ጉባኤም ነበር። ለምሳሌ በ34 ዓመተ ሂጅራ
በግዛቱ ውስጥ ስላለው አጠቃላይ የጸጥታ ሁኔታ ለመወያየት በተጠራው ጉባኤ ላይ ታላላቅ ሱሐቦች፣ የክፍላተ ግዛት አስተዳዳሪዎችና ሌሎች ሹማምንት ተገኝተው ነበር። በ35 ዓመተ ሂጅራ የሐጅ ወቅት ሲቃረብ ሳባውያን መሰሪ እቅዳቸውን በተግባር መዋል ጀመሩ። በሸዋል ወር በጥቂቱ ወደ መዲና መሰባሰቡን ተያያዙት። ከበስራ፣ ከግብፅና ከኩፋ ከያንዳንዳቸው 1000 ያህል ሳባውያን በአጠቃላይ 3000 መሆናቸውን ወደ መዲና ጎረፉ። ከበስራ የመጡት ዚህ ኸሸብ ላይ፣ የኩፋዎቹ ዕዋስ ላይ፣ ግብፃውያኖቹ ደግሞ ዚህ መርዋህ ላይ ሰፈሩ። ሦስቱም ቦታዎች ከመዲና አቅራቢያ የሚገኙ ናቸው። ሳባውያኑ በሙሉ ዑስማን ከስልጣን መውረድ አለበት ቢሉም በርሱ እግር ማን ይተካ በሚለው ጉዳይ ላይ የተለያየ አቋም ነበራቸው። በኢብኑ ሳባህ አነሳሽነት ግብፃውያኑ ዓልይ ኸሊፋ መሆን አለበት ሲሉ፣ ከወደ ኩፋ የመጡ ደግሞ ዙበይር ይሻላል የሚል አቋም ነበራቸው። በስራውያኑ በበኩላቸው ከሁሉም ጦልሃ ኸሊፋ ቢሆን የተሻለ ነው ብለዋል። በዚህም መሰረት ግብፃውያኑ ወደ ዓልይ መጥተው ኸሊፋ እንዲሆኑ ጠየቋቸው። ዓልይ ግን የዚህ ኸሸብ፣ የዚህ መርዋህና የዕዋስ ሰዎች የተረገሙ መሆናቸውን ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ነግረውናል። ይህንን ደግሞ እውነተኛ ሙስሊም ሁሉ ያውቀዋል። ከናንተ ጋር ልተባበር አልችልም፣ ወደ መጣችሁበት ሂዱ ሲሉ ጥያቄውን ውድቅ አደረጉት። ከኩፋ የመጡት አማጽያን ይህንኑ ጥያቄ ለዙበይር አቀረቡላቸው። ዓልይ ከሰጧቸው ጋር ተመሳሳይ የሆነ አሉታዊ መልስ አግኝተዋል። ጦልሃም በበኩላቸው ከበስራ ሰዎች የቀረበላቸውን ጥያቄ አልቀበልም ብለዋል። ኸሊፋው ዑስማን ረዲየላሁ ዐንሁ ጉዳዩን ሲሰሙ ዓልይንና ሌሎች ሱሐቦችን ወደ አማጽያኑ ላኩ። ዓልይ ረዲየላሁ ዐንሁ ለአማጽያኑ የሚቀርቡት አቤቱታዎች በጎ ምላሽ እንደሚያገኙ አረጋገጡላቸው። አማጽያኑም አንዳንድ አቤቱታዎችን አቅርበው ነበር። ከነዚህም ውስጥ የወቅቱ የግብፅ አስተዳዳሪ ተሽረው በምትካቸው ሙሐመድ ኢብኑ አቡበክር ይሾምልን የሚል ይገኝበታል። ኸሊፋው ዑስማን ረዲየላሁ ዐንሁ የቀረበውን አቤቱታ ያለምንም ማመንታት ነበር የተቀበሉት። ከዚያም ባደረጉት አጠር ያለ ንግግር ወላሂ ስለ እውነት ስል ባሪያ እንኳን ቢሆን ለመታዘዝ ዝግጁ ነኝ፣ የጠየቃችሁትንም እንደማሟላ ቃል እገባለሁ አሉ። ይህን ሲናገሩ አይኖቻቸው በእንባ ርሰው ነበር። አድማጩም ቢሆን እንባውን መገደብ ተስኖታል። ዓልይ ረዲየላሁ ዐንሁ ለሳባውያኑ የቀረቡት አቤቱታዎች ተሰሚነት እንደሚያገኙ በድጋሚ አረጋገጡላቸው። ለአፍታም ቢሆን ሰላም ወርዶ አማጽያኑ ወደ መጡበት መበታተን ጀመሩ። የመዲናም ሙስሊም የተረጋጋ ይመስል ነበር፣ ሰላም የወረደ መስሎት። ከጥቂት ቀናት በኋላ ብቀላ የሚሉ ቃላት በመዲና አውራ ጎዳናዎች ላይ አስተጋቡ። ዓልይ ጉዳዩን ሊያጣሩ ቢወጡ አማጽያኑ የኸሊፋው ማህተም ያረፈበትና በዋናው ጸሐፊው በመርዋን ኢብኑ ሐካም የተፈረመ ደብዳቤ አሳየዋቸው። ደብዳቤው ለወቅቱ የግብፅ አስተዳዳሪ የተጻፈ ሲሆን ሳቢያውያኑ ደብዳቤውን ይዞ ይሄድ ከነበረ መልእክተኛ የነጠቁት ነው። ደብዳቤው አቅብል ሙሐመድ ኢብኑ አቡበክር ወይም ሙሐመድ ኢብኑ አቡበክርን በአስተዳዳሪነት ተቀበል በማለት ፈንታ እቅቱል ሙሐመድ ኢብኑ አቡበክር የሚል መልእክት ይዞ ነበር። ልብ ይበሉ፣ ባ ለሚለው የዓረብኛ ፊደል ከታች በኩል ያለችው ነጥብ ሆን ተብሎ ከላይ በኩል በመደረጓ እናም በዚህ ምክንያት ፊደሉ ከባ ይልቅ ታ የሚለውን የዓረብኛ ፊደል በመምሰሉ ትርጉሙ ሙሉ በሙሉ ተለወጠ። ነገር ግን አብዛኞቹ ታሪክ ጸሐፊዎችና ተመራማሪዎች
እንደተስማሙበት ያለ ኸሊፋው ዕውቅና ጸሐፊያቸው መርዋን ኢብኑ ሐካም ደብዳቤውን ሆን ብሎ ነው የጻፈው። የለም እርሳቸው አማጽያኑ ያዘጋጁት የማስመሰያ ወይም የተጭበረበረ ደብዳቤ ነው የሚሉም አልታጡም። ዘ ግሎሪየስ ከሊፈት በተሰኘው የአሳር ሁሴን መጽሐፍ ውስጥ በተጠቀሰው መሰረት ደብዳቤውን የተጭበረበረ እንደነበር በሰፊው ይታመናል። ዓሊ ረዲየላሁ ዐንሁ እንደገና ያገረሹትን አማጽያን ለማቀዝቀዝ ቢሞክሩም የሰማቸው አልነበረም። እንዲያውም ዑስማን ኸሊፋ እንዲሆን አንፈልግም፣ አላህ የሱን ደም ህጋዊ አድርጎልናል፣ እርሱን የመግደል ህጋዊ መብት አለን፣ አንተም ልታግዘን ይገባል አሏቸው። ዓሊይም በምላሹ ወላሂ እኔ ከናንተ ጋር የሚያገናኝ ምንም ነገር የለም፣ እንደሚመስለኝ አንድ ሚስጥራዊ እቅድ ነድፋችኋል፣ እርሱንም ተግባራዊ ለማድረግ እየሞከራችሁ ነው አሏቸው። ኸሊፋው ዑስማን ስለ ደብዳቤው ምንም የሚያውቁት ነገር እንደሌለ ምለው ቢነግሯቸውም የሚያምኗቸው አልሆኑም። ደብዳቤውን ጻፍክም አልጻፍክም ለኸሊፋነት ብቁ አይደለህም፣ ስልጣን መልቀቅ አለብህ አሏቸው። ታላቁ ዑስማን ረዲየላሁ ዐንሁ የግድያ ዛቻም ተሰነዘረባቸው። መልሳቸው ግን ሞትን አልፈራም፣ ነገር ግን የሙስሊሞችን ደም ማፍሰስ አልፈልግም የሚል ነበር። ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አማጽያኑ ከቁጥጥር ውጭ መሆናቸውንና ኸሊፋው ዑስማንም ኃይል ለመጠቀም ያለመፈለጋቸውን ሲያዩ ከጎናችን ተሰለፍ እያሉ ከሚጎተጉቷቸው አፈንጋጮች ለመራቅ ከመዲና ጥቂት ፈቅ ብላ በምትገኝና አህጀር በተሰኘች ቦታ መቆየቱን መረጡ። አማጽያኑ ኸሊፋውን ስልጣን እንዲለቁ በድጋሚ ጠየቋቸው። ኸሊፋውም አላህ የሰጠኝን የክብር ልብስ እኔው በገዛ እጄ አውልቄ ልጥለው አልችልም ሲሉ መለሱ። በዚህ ጊዜ ነበር አማጽያኑን የዑስማንን ቤት ከበው ለሰላት ካልሆነ ለሌላ ጉዳይ እንዳይወጡ ያደረጓቸው። ነገሩ እየጠበቀ ሲሄድ ለሶላትም ቢሆን እንዳይወጡ ከለከሏቸው። በተለይ ወደ መጨረሻዎቹ ቀናት ውሃ እንኳን እንዳይገባላቸው ከልክለው ነበር። በተከበበው ቤት ውስጥ ከዑስማንና ከባለቤታቸው ሌላ ዋና ጸሐፊያቸው መርዋን ኢብኑ ሐካም አብረዋቸው ነበሩ። እንደ ሐሰን፣ ሁሰይን፣ ሙሐመድ ኢብኑ ጠልሐና አብዱላህ ኢብኑ ዙበይር ያሉ ጠንካራ ሙስሊም ወጣቶች አማጽያኑ ወደ ውስጥ ዘልቀው እንዳይገቡ የዑስማንን ቤት በር ነቅተው ይጠብቁ ነበር። ኸሊፋው ምንም አይነት ግጭት ወይም ጥል እንዳይነሳ ቢያዙም ለእርሳቸው ምግብ ይዘው የመጡትን ኡመል ሙእሚኒን ሐቢባን አማጽያኑ አናስገባም በማለታቸው ከሐሰን ከሁሰይንና ከመርዋን ጋር መቧቀሳቸው አልቀረም። በድብድቡ ሐሰን ኢብኑ ዓሊ በጥቂቱ ሲጎዱ፣ መርዋን ኢብኑ ሐካም ግን ክፉኛ ተደብድበው ነበር። አማጽያኑ ሐሽሚዮችን በመፍራት ከሐሰንና ከሁሰይን ጋር ግጭት መፍጠር አልፈለጉም። በተከበበው ቤታቸው ውስጥ እንዳሉ ኸሊፋው ዑስማን ረዲየላሁ ዐንሁ እርሳቸውን ወክለው የሐጅን ስነ ስርዓት እንዲመሩላቸውና የአማጽያኑን ሁኔታ ለህዝብ እንዲነግሩላቸው አብዱላህ ኢብኑ አባስን ረዲየላሁ ዐንሁ ወደ መካ ላኳቸው። ወደ እያንዳንዱ የክፍለ ግዛት አስተዳዳሪም መልእክተኛ ልከው ነበር። ሁኔታዎች ይበልጥ ሲካረሩ ሙጊራ ኢብኑ ሹዕባ ረዲየላሁ ዐንሁ እና ሌሎችም ታላላቅ ሱሐቦች በአማጽያኑ ላይ እርምጃ እንዲወሰድባቸው ኸሊፋውን ጠየቁ። የመዲና ህዝብ ከኸሊፋው ጎን ሆኖ እንደሚዋጋም አረጋገጡላቸው። ኸሊፋው ዑስማን ግን የእርስ በርስ ጦርነት እንዲነሳ አልፈለጉም። በቀረበላቸው ጥያቄ አልተስማሙም። እነኚህ ሱሐቦች ሌላው ቢቀር በሚስጥር በር ወጥተው የተሻለና አስተማማኝ ሁኔታ ወዳለበት ወደ መካ ወይንም ወደ ደማስቆ እንዲሄዱ ለኸሊፋው ያቀረቡት ጥያቄም ተቀባይነት አላገኘም። የአማጽያኑም ሴራ እያደር ሲሞቅ ሲፈላ ቆይቶ በመጨረሻ ገነፈለ። በወቅቱ ኸሊፋው ዑስማን ረዲየላሁ ዐንሁ
ትህትና ከተላበሰው ለስላሳ ባህሪያቸው በስተቀር ምንም አይነት የጦር መሳሪያ ሆነ ጠባቂ ሰራዊት አልነበራቸው። ኸሊፋው ከቤታቸው ጣሪያ ላይ በመሆን አማጽያኑን ለመምከርና ለማቀዝቀዝ ሞክረዋል። ከነቢዩ ዓለይሂ ሰላቱ ወሰላም ጋር የነበራቸውን ግንኙነትና ለኢስላም የዋሉትን ውለታ እየጠቃቀሱ ቢናገሩም አማጽያኑ የዝሆን ጆሮ ይስጠን በማለት አልሰሟቸው። በዚህ መሃል የሐጅ ወቅት ወደ ማብቃቱ በመቃረቡ አማጽያኑ ለሐጅ የሄዱት የኸሊፋው ደጋፊዎች ወደ መዲና ተመልሰው ያቀዱትን ሁሉ የህልም እንጀራ እንዳያደርጉባቸው በመስጋት ኸሊፋውን በአፋጣኝ ለመግደል ወሰኑ። ሳባውያኑ የዑስማን ቤት መግቢያ ላይ ዘብ ከቆሙት ሐሽሚዮች ሐሰን፣ ሁሰይን፣ ዓብዱላህ ኢብኑ ዙበይርና ሌሎች ጋር መጋጨት አልፈለጉም። ምክንያቱም በኑ ሐሺሞችን ወይም አልሐሺሚዩን የደገፉ በመምሰል በርካታ ሰዎችን በበኑ ኡመያዎች ወይም ዑስማን ቤት ዘመዶች ላይ እንዲነሳሱ አድርገው ነበር። እናም በዋናው በር በኩል በመግባቱ አስቸጋሪ ስለሆነባቸው በጀርባ በኩል እንደምንም ተንጠልጥለው ገቡ። በዚያች ቅጽበት ኸሊፋው በቤታቸው አንድ ክፍል ውስጥ ቁርአን እያነበቡ ነበር። ፋስ ወይም መጥረቢያና ሰይፍ ጨብጠው ነበር ወደዚያች ክፍል ዘልቀው የገቡት። አማጽያን እኩይ ትልማቸውን ጭካኔ በተሞላበት ሁኔታ ተግባራዊ አደረጉት። ዑስማንን ረዲየላሁ ዐንሁ አማጽያኑ አረመኔያዊ ጥቃት ለመከላከል የሞከሩት ባልተቤታቸው እመት ነይለህም ብዙ ቦታ ላይ ቆሰሉ። የእጃቸው ጣቶችም ተቆርጠው ወደቁ። ጸሐፍት እንደዘገቡት ሙሐመድ ኢብኑ አቡበክር የገዳዮቹ መሪ ነበር። ኸሊፋው ሪዛቸውን ይዞ ሲጎትታቸው ዋልጄ አባትህ አቡበክር በሕይወት በነበር እንዲህ ባላደረክ ነበር አሉት። እርሱም ዑስማን በተናገሩት ንግግር እጅጉን በመነካቱ አካባቢውን ጥሎ ጠፋ። በግድያውም አልተሳተፈም። ኸሊፋውን እዚህም እዚያም ክፉኛ አቆሰሏቸው። በመጨረሻም ግብጽ ከመጡት አማጽያን ውስጥ ዐምር ኢብኑ ሐምቅ የተባለ ሰው አንገታቸውን ቀላው። የጁምዓ ቀን ዙልሒጃ 17 35 ዓመተ ሂጅራ። ቡኻሪና ሌሎችም አነስ ኢብኑ ማሊክን ጠቅሰው በዘገቡት ሐዲስ መሰረት ዑስማን ታላቅ ሰማዕት ናቸው። ሐዲሱ እንዲህ ይነበባል። ነቢዩ ሙሐመድ አቡበክር፣ ዑመርና ዑስማን በአንድነት ሆነው በመዲና አቅራቢያ በሚገኘው የኡሑድ ተራራ ላይ እንዳሉ ተራራው ተንቀጠቀጠ። በዚህ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ተራራውን በእግራቸው መታ መታ አድርገው እንዲህ አሉት፣ ኡሑድ ሆይ እርጋ፣ አንድ ነቢይ፣ አንድ ስዲቅና ሁለት ሰማዕት በላይህ ላይ አሉና። በዚህ ሐዲስ የአቡበክር ስዲቅነት ተነግሯል። የዑመርና የዑስማንም ሰማዕትነት ተተንብዮአል። ዘግናኙ የግድያ ዜና ባንዴ ተሰራጨ። ዓሊይ ዑስማንን ለመጠየቅ ከአህጀር ሲመለሱ መርዶው ደረሳቸው። እጅግ ደነገጡ። አላህ ሆይ አንተ ታውቃለህ፣ እኔ ከማንኛውም ወቀሳ ነፃ ነኝ ካሉ በኋላ ሁለቱን ልጆቻቸውን ሐሰንና ሁሰይንን እንዲሁም በዘብ ላይ የነበሩትን ሌሎች ሱሐቦች ነቃ ብላችሁ አልጠበቃችሁም በማለት ገሰጿቸው። ሳባውያኑ ኸሊፋውን ከገደሉ በኋላ መዲናን ሙሉ በሙሉ ተቆጣጠሯት። ጠቅላይ ግምጃ ቤቱንም ዘረፉ። የመዲና ሕዝብ በእነዚያ ቀውጢ ቀናት የነበረውን ሁኔታ በመፍራት ከቤቱ ለመውጣት እንኳን አልደፈረም። የኸሊፋው አስክሬን ከተከበበው ቤት ውስጥ ለሁለት ቀናት ያህል ከቆየ በኋላ የተወሰኑ ሰዎች ብዙ ውጣ ውረድ ገብተው አወጡት። ሰላተል ጀናዛ ላይ የተገኙትም 17 ሙስሊሞች ብቻ ነበሩ። ኸሊፋው ዑስማን ረዲየላሁ ዐንሁ በተገደሉበት ወቅት
የ82 ዓመት አዛውንት ሲሆኑ ለ12 ዓመታት ያህል በኸሊፋነት ሰርተዋል። ራሴን ለማዳን ስል የሙስሊሞችን ደም ማፍሰስ አልፈልግም የሚሉት የዑስማን ቃል ዘንተ ዓለም ሲያንቃጭል ይኖራል፣ አይረሳም። የሙስሊሞችን ደም ላለማፍሰስ ራሳቸውን ሰውተዋልና። የኸሊፋው ዑስማን ረዲየላሁ ዐንሁ ሞት መቼም ቢሆን የማይበርድ ሰደድ ለኩሶ አልፏል። ነቢዩ ዓለይሂ ሰላቱ ወሰላም የተናገሩትን ትንቢታዊ ሐዲስ ሚስጥር አድርገው ይዘው የቆዩት ሑዘይፋ የተባሉት ሱሐባ የዑስማንን ሞት ሲሰሙ ዋ የዑስማን መገደል ሙስሊሞችን እስከ መጨረሻው ከፋፍሏቸዋል፣ ከእንግዲህ በፍጹም አንድ አይሆኑ ብለዋል። በግድያው ማግስት አሃዱ ያለው የእርስ በርስ ጦርነት እስከ ካርበላው እልቂት ድረስ ቀጥሏል። መንፈሳዊ ብቻ ሳይሆን ፖለቲካዊ አንድነት የነበረው ሙስሊም ለአራት ተሰነጠቀ። አንደኛ ዑስማንዮች፣ ሶርያውያኑና በስራውያን ገዳዮቹ ይገደሉ የሚል አቋም ይዘው ተነሱ። ሶርያውያኑ ገዳዮቹን በትክክል ሊቀጣ የሚችል አሚር ሙዓዊያ ነው ብለው ሲያምኑ፣ በስራውያኑ በበኩላቸው ጦልሃ ወይም ዙበይር ኸሊፋ እንዲሆኑ ይፈልጋሉ። ጦልሃና ዙበይር ከመካከላቸው ኸሊፋ እንዲሾሙ በዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ተሰይመው ከነበሩት 6 ሰዎች መካከል መሆናቸው ይታወሳል። ሁለተኛ ሺዓኒ ዓሊ። ይህ ቡድን ዑስማን ኢብኑ ዓፋን ለኸሊፋነት ብቁ አልነበሩም የሚል አቋም ሲኖራቸው ራሳቸውንም ሺዓ አልዓሊ ወይም የዓሊ ደጋፊዎች ብለው ይጠሩ ነበር። የኩፋ ሰዎችና አንዳንድ ግብፃውያን ከዚህ ቡድን ይመደባሉ። በርካታ ታሪክ ጸሐፊዎች እንደሚሉት የዑስማን ገዳዮች የዚህ ቡድን አባላት ናቸው። ሶስተኛ ሙርሂባ። ከዚህ ቡድን የሚመደቡት ደግሞ ዑስማን በተገደሉበት ወቅት በጂሃድ ላይ ወይም በአላህ መንገድ ላይ ሲታገሉ የነበሩ ናቸው። ሙርሂባዎች ከዑስማንዮችም ሆነ ከሺዓዎች አይደለንም እና ከነርሱ ልዩነቶች ራሳችንን አግልለናል ብለዋል። አራተኛ አህለ ሱና ወልጀማዓ። አብዛኞቹ ሱሐቦች እንዲሁም ሌሎች ሙስሊሞች አህለ ሱና ወልጀማዓ ከተሰኘው ቡድን ይመደባሉ። አቋማቸውም ዑስማንንም ሆነ ዓሊይን እንወዳለን፣ ትክክለኛ ሐቀኛ ሱሐቦች መሆናቸውንም እንቀበላለን፣ እናምናለን። ማንኛውንም ሱሐባ ወይም ሌላ ትክክለኛ ሙስሊምን አናወግዝም፣ አንረግምም። ስህተት የሰራ ሱሐባ ካለ በራሱ ኢጅቲሃድ ወይም በቁርአንና በሱና ላይ ተመርኩዞ በሚይዘው አቋም ምክንያት ነው። ስለዚህም አይጠየቅበትም። የነቢዩንና የጀማዓቸውን ወይም የሱሐቦችን ወይም ከነቢዩ ጋር የነበሩ ሐቀኛ ሙስሊሞችን ሱና የህይወት ዘይቤ እንከተላለን የሚል ነው። ዑስማንይ እና ሙርሂባ ብዙም ሳይቆዩ ቢከስሙ ሺዓና አህሉ ሱና ወልጀማዓ ወይም ሱኒ ግን እስካሁንም ድረስ የራሳቸውን ቅርጽ ይዘው ይገኛሉ። በቁርአን ላይ በሚሰጡት ትንታኔ ወይም ማብራሪያ ስመ እጥር የሆኑት ሱሐባ አብዱላህ ኢብኑ ዓባስ የኸሊፋውን መገደል ሲሰሙ አብዛኛው ሙስሊም የዑስማንን ግድያ ደግፎ ቢሆን ኖሮ አላህ በሉጥ ህዝቦች ላይ እንዳደረገው ሁሉ በእኛም ላይ ድንጋይ ሳያዘንብብን አይቀርም ነበር ብለዋል። የወቅቱ የየመን አስተዳዳሪ የነበሩት ተሚማ ኢብኑ ዓዲይ የግድያው ዜና እጅጉን አስለቅሷቸው ነበር። ተወዳጇ የነቢዩ ዓለይሂ ሰላቱ ወሰላም ባልተቤት ዓኢሻ ቢንት አቡበክር ረዲየላሁ ዐንሃ በበኩላቸው እንዲህ ሲሉ ነበር ሐዘናቸውን የገለጹት። ዑስማን እጅግ ጭካኔ በተሞላበት ሁኔታ ተገሏል። የእርሳቸው ገድል ግን በጥሩ ሁኔታ እንደታጠበ ልብስ ሲያንጸባርቅ ይኖራል። አቡ ሁረይራና ዘይድ ኢብኑ ሳቢት ደግሞ በኸሊፋው ሞት ለረጅም ጊዜ አንብተዋል። በደም የቀለመው የዑስማን ልብስና የተቆረጡት የነይላ ጣቶች ወደ ሙዓዊያ ተወስደው ነበርና
ለሶሪያ ህዝብ ይፋ ሲያደርጉ ታዳሚው ብቀላ ሲል ተንጫጫ። ምዕራባዊው ታሪክ ጸሐፊ ሚስተር ጆሴፍ ሄል የዑስማንን ረዲየላሁ ዐንሁ ሞት እንዲህ ሲሉ ገልጸውታል። የዑስማን መገደል የእርስ በርስ ጦርነት እንደሚቀሰቀስ የሚጠቁም ምልክት ነበር። ሌላው ጀርመናዊ ታሪክ ጸሐፊ ሚስተር ዊልሃውስን ደግሞ በኢስላም ታሪክ ውስጥ ከተስተዋሉት ሌሎች ክስተቶች ይልቅ የዑስማን ግድያ የአንድ ታሪክ ምዕራፍ መደምደሚያ ነበር ብለዋል። ሙስሊሙ የታሪክ ተመራማሪ ፕሮፌሰር ኬ አሊ ደግሞ እንዲህ ዘግቧል። በመጀመሪያዎቹ ሁለት ኸሊፋዎች ተጠብቆ የቆየው የኢስላም አንድነት ጠፋ። በሙስሊሞች መካከል ከባድ ሽኩቻ ተጀመረ። የዑስማንን ሞት ተከትለው በርካታ የእርስ በርስ ጦርነቶች እዚህም እዚያም ፈነዱ። በዑመር ኢብኑ አልኸጣብ ተወስኖ በዑስማን ኢብኑ አፋን የጎለበተው ማዕከላዊ የአስተዳደር ስርዓት ተሽመደመደ። እጅግ አደገኛ የነበረውን የኸዋሪጅን ንቅናቄ ጨምሮ በርካታ ነውጦች አቆጣቆጡ። አላህ ሱብሓነሁ ወተዓላ መልካም ስራቸውን ይወድላቸው። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።